ኦርቶዶክስን ሙልጭ እንድታደርገው ኦርቶዶክስ ስትሰጣ አይነ ደም እንዲለብስ ነጠላ ያደረገ ሰው ሳይ እንዲያጠወለውል ያደርጋል ባለ ዲቤቱ። ከዛስ እዚህ ጋር በኦርቶዶክስ ጴንጤ ስታይ እኔ ጴንጤ ከመሆን ወገኖች ጴንጤ ይሆናለሁ ካልኩ ግደሉኝ ይላሉ አንዳንድ ሰዎች ኦርቶዶክስ። ጴንጤ ካየው ጴንጤ እሆናለሁ ካልኳችሁ እግሬንና እጄን አስራችሁ እንትና ውሰዱኝ። ይሄ ነው በቃ ትርፉ የጥላቻን የአመፅን እንትን መሳሳብ ነው ትርፉ በቃ። እና ምን ይላሉ? ይሄን ልቀጥልላችሁ። በቃ እዛ የፈረሰው ሪዞርት ውስጥ ያለው ጉዳይ ላይ ልመለስ። ቄስ ዲበኩሉን እንዴት እንደሚያናግሩ ስሙ። እኔ እያልኩ ያሉት ቄስ ዲበኩሉ ፐርፌክት ናቸው አላልኩም። በሰጡት ሀሳብ ሙሉ ስማማለሁ እያልኩ አይደለም፣ አክቹሊ እያልኩ አይደለም። ግን ወንጌል እንሰራለን የምትሉ ሰዎች እስቲ ዝም ብላችሁ አስቡት። እዛ የፈረሰው ሪዞርት ውስጥ የተሰባሰባችሁ ሰዎች ለአንድ ኦርቶዶክሳዊ የንስሐ አባታቸው ተከትሏቸው ይመጣል። የንስሐ ልጃቸው የቄስ ዲበኩሉ የንስሐ ልጅ ማለት ነው። በጣም ሪስፔክት ብትሰጧቸው፣ በጣም ብታከብሯቸው፣ ቦታ ብትሰጧቸው፣ ብትቀበሏቸው፣ ሐሳባቸውን እንዲህ ነው እንዴ ተረዱት ምናምን ብላችሁ ሐሳቡን ኔጌቲቭሊ ፖዚቲቭሊ ብትረዱት፣ ከዛ የእናንተ ደግሞ የእኛም እኮ ቄስ ዲበኩሉ እርሱ ያሉት እኮ ትክክል ነው፣ ይሄ ተሳሳተ አለ፣ ይሄ ትክክል አይደለም፣ ይሄ ነውር ነው፣ ይሄን ከእርሱ አንጠብቅም፣ ይሄ ግን እንደዚህ ቢስተካከል ጥሩ ነው ብላችሁ እንደምትፈልጉት ሞልድ ብታደርጉት፣ ብታስተካክሉት፣ ብታርቁት የንስሐ አባታቸው ውስጥ ይሰማቸዋል። አባቴን አከበሩ ይላል። የንስሐ አባቴና እነዚህ ልጆች ጥሩ ነገር አላቸው። ነገ እሳቸው ሲሄዱ ቁጭ ብሎ ይሰማቸዋል የንስሐ አባታቸው። እነዚህ ልጆች ጥሩ ነው፣ የኔን አባት አክብረዋል። ለምሳሌ አሁን አባቴን እያዋረድከው፣ አባቴ ብዬ የምጠራውን ሰው እያዋረድከው፣ አንተ የፈለግከውን ጥሩ ብትል ለእኔ ጥሩ አይደለም። ምንድን ነው ትርፉ ምላችሁ? ለዛ ነው ለኦርቶዶክሳውያን ወንጌል እናደርሳለን። ይሄ ስለ ክርስቶስ ኢየሱስ ሞትና ትንሣኤ ነገረናቸው ካሉበት የተሳሳተ ትምህርትና ሐሳብ እናወጣቸዋለን ብላችሁን የተሰባሰባችሁታ። እንዴት ነው የምታወጧቸው? አይ ቲንክ አሁን ሰዎችን ከኦርቶዶክስ ወደ ፕሮቴስታንት ማምጣት አይደለም አጀንዳው። ምንድነው አጀንዳው? ጥላቻን በመሰባበቅ ያላቸውን ሰዎች አሁን ያለውን መጠበቅ ላይ ነው። እንዳይሄድ ሰው ኦርቶዶክስን እየጠላ ኦርቶዶክስ እንዳይሆን፣ ሰው ጴንጤን እየጠላ ጴንጤ እንዳይሆን ወይም ወደ ፕሮቴስታንት እንዳይሄድ መጠበቅ ብቻ ነው አጀንዳው። ጥላቻ ከሞላበት አይሄድም። ጥላቻ ከሞላበት አይሰማቸውም። ስለነሱ መጥፎ ከነገርከው፣ ስለአንተ መጥፎ ከነገሩት አንተን የማድመጥ ነገር የለውም። አሁን እኔ የእርቅ ሐሳብ ባመጣ የማይመቻቸው ሰዎች አሉ። ሐሳቤ ትክክል ስላልሆነ አይደለም፣ ወይም ሐሳቤ ጥሩ ስላልሆነ አይደለም። መጀመሪያ ስለኔ የሰሙት መጥፎ ነገር እኔን እንዳይሰሙ ጆሮአቸውን ደፍኖ ስለያዛቸው በጥላቻ ስለሚመለከቱ ሳወራ ድምፄ ይደብራል። ጆሮአቸው ላይ ድምፄ ልክ የሆነ ነገር ሲጢጥ ሲላላል። አንዳንድ ሰዎች እንትን ስትበሉ ሹራብ ስታኝኩ የሚሰማቸው የመሰቅጠጥ ስሜት አለ አይደል? እሱ ስሜት ይሰማቸዋል እኔ ሲያዩ። አንዳንድ ሰዎች ምን አድርገውክ ነው አቡና ቢባሉ በቀጥታ ምንም ያደረግኳቸው ነገር እኮ አይኖርም፣ ግን በተዘዋዋሪ ሰዎች ስለኔ መጥፎ ስለሞሏቸው እኔን ማድመጥ፣ ይሄ ሹራብ በጥርሳችሁ ስታኝኩት የሚሰማችሁን የመሰቅጠጥ ድምፅ ወይም ደግሞ ቆርቆሮ ከቆርቆሮ ጋር ሲቆረጥ ያለው ድምፅ። ራሴን ብዙ እየተከላከልኩ አይደለም፣ እየተናገርኩ ያለሁት በራሴ ምሳሌ ነው። ጭኝ ያለው ድምፅ፣ ሲጢጥ ያለው ድምፅ የሰማችሁ ያክል ይሆንባቸው። ልክ እንደዚሁ አሁን ያሉት እቅበተ የተለያየ ነው። እቅበተ እምነት አይደሉም ያሉትኝ። አሁን ያሉትኝ ሰዎች እቅበተ እምነት አይደሉም። እቅበተ ኢጎ አለ። ሲነካ ጦሩን ስሎ የሚመጣ ሰውዬ አለ። እቅበተ ኢጎ የሚባል ሰው፣ እቅበተ ኢጎ ክብሩን ለማስጠበቅ ብቻ። አሁን ሻውልን ቅድም አይታችሁታል። ሻውል ሰድበኛል ሲሉት ሲጨርሱ ታዝቦ እቅበተ ገንዘብ አለ። ገንዘብን ብቻ እቅበተ ክብራቸው አሉ። በቃ የራሳቸውን ክብር ብቻ የሚያቅቡ ሰዎች አሉ። እቅበተ ኦዲየንስ አለ። ኦዲየንሱን የሚያቅባል። ማንም ሰው የእሱን አድማጮች ከርብቶ እንዳይወስድበት የሚጠነቀቅ ሰው አለ። እና ምንድን ነው
ምሳሌ እኮ ግልጽ እኮ ነውና ስሙት። ድሮስ ይቀበሉ ነው ዲርሶ እርሶ ስለዚህ ስድብ አይደለም ስድብ አይደለም። ስድብ የተሳደብኩት ካለ አንድ ቃል ይምጣልኝ። አሁን እኔ ኖ ተሳድበዋል ያሉት እንደሆነ እዚሁ ጋር እንትን ይበሉ። ልክፈትልዎት ቪዲዮ አንዴ ስድቡን ያሳዩኛል። ልክፈትልዎት ሲናገሩ የነበረውን ካልሰለችዎት አንዴ ልክፈትልዎት። ኦኬ አንዴ ከእንትን ከዩቱብ ላይ ላውጣው ጠብቁ። በነገራችን ላይ ዜድ አሁን ይኸውልህ ሀሳብ እያስቀየሩ አንድ ጊዜ ያልኩት ነገር የለም። ይቀጥል ግሎሪ ያሰማን። አሁን በቃ እኔ እኮ ቅድም ያልኩት ወደ ቪዲዮ ነው የምንሄደው፣ ወደ እርሶ ቪዲዮ ነው የምንሄደው። አንድ ጊዜ በቃ በእርሶ አንስቻለሁ ብሏል ዶክተር። በቃ አንስቷል። የሱ ቪዲዮ የሚታየው በቃ መሳደቦትን ካረጋገጡ ልቀጥልሽ። በቃ ዶክተር አንተሳ ማንም ሰው አልተሳደበ። ቪዲዮትን ለምንጀምራልናገር ታሳያላችሁ። አቸው ይኸውላችሁ እናንተ ትልልቅ ሰዎች ናቸው። 2 ቀን አውርታቸዋል። እኔ እድል ስጡኝ። ለሁኛ የተባወቅ ዶወር ቪዲዮ ተቆርጧል አይደል ያሉት? ይኸው የተቆረጠው ሊታይ እኮ ነው። ኧረ ልናገር ቃል 100 ዓመት እንኳን አወራም እኮ አንተ ዲቤ ስታረግ እኮ የኖርክ ሰው ነው። ረዥም ሰዓት ደቂቃ ሲሰጡት 1 ደቂቃ ይበቃም አሉ። 1 ደቂቃ የማይበቃ ከሆነ ምንም ይሁን 2 ደቂቃ 3 ደቂቃ በ1 ደቂቃ ይጨርሳሉ። አስቼ የማታስወሩ ከሆነ ለውረድ በደቂቃ አይበቃኝ። 2 ቀን እኮ ነው ያወራችሁት። 2 ቀን ተሰናክ ሲሰማ እኮ ተባለ እኮ ከሲስም ቪዲዮ ከታየ በኋላ ጊዜ ይሰጡታል። 5 ደቂቃ ይሰጡታል። 5 ደቂቃ ይሰጡታል። ቪዲዮ ይታይ እኮ ክፈቱት። ሌላ ነገር ሌላ ውሸት ነው የምትገናኛል። ቪዲዮውን ክፈት። ቪዲዮውን ክፈት። ለማታው ቪዲዮ ያሰማኝበት ቪዲዮውን ክፈት። ከዛ ቻቱን እኔ ዘጋዋለሁ። ችግር የለም እኔ ዘጋዋለሁ። ይሄ ነው ጭቅጭቅ። አንድ ሌላ ልክፈትላችሁ። እዛ ቤት ውስጥ ተገብቶ የሚዋራውን ማለት ነው። እንደዚህ ያርጋል ያሉ ነገር የለም። ይሄ ከቀሲስ ዲበኩሉ ጋር ያለ ጭቅጭቅ ነው። አንድ ደግሞ ጭቅጭቅ አለ። እኔ ይኸውላችሁ ቅድም ባለፈው እኮ ማን ቤት ነው አኬ ቤት ገብተን ተናግረናል። አሁን ለምሳሌ መንግስትንና የብልጽግና መንግስትንና የፕሮቴስታንት እምነትን አንድ ላይ ሰፍቶ ማሰብና ማውራት ልክ አይደለም ብያቸዋለሁ። ቀሲስ ዲበኩሉን ይሄ ልክ አይደለም። ምክንያቱም መንግስት እንደ መንግስት ስልጣን ላይ ያለውን የተቀመጠው በፖለቲካዊ አቋሙ ነው፣ ወይም ፖለቲካ ድርጅት ስለሆነ ነው እንጂ የሃይማኖት ድርጅት ስለሆነ አይደለም። አክቹሊ የፕሮቴስታንት የሚባለው ካውንስል የሚባለው ራሱ የተቋቋመው የብልጽግና መንግስት ስልጣን ላይ ከወጣ በኋላ ነው። ይህ የሚያሳያችሁ ስልጣን ላይ የወጣው ካውንስል እንዲቋቋም ፈቀደለት እንጂ የፕሮቴስታንት መንግስት እንዲሆን አልፈቀደለትም። በእርግጥ አንዳንድ ተለጣፊ ነብይ ነን የሚሉ ግለሰቦች አሉ። እግዚአብሔር ያልነገራቸውን ከቤተ መንግስት አካባቢ ላይ ተወዳጅነት ለማግኘት የሐሰት ትንቢት የሚናገሩ እንደዚህ ይሆንልሃል። እርግጥ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ራሱ አዳራሽ ውስጥ ሰብስቧቸው እኚህ ነብይ ነን፣ ሐዋርያ ነን፣ አገልጋይ ነን፣ ቸርች አለን ብለው የሚያስቡትን ሰዎች ሰብስቦ ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም ብሎ ቁርጡን ፊት ለፊት ነግሯቸዋል። የተቀዳ ምን አለ ቪዲዮ አለ፣ የተሰራጨ ቪዲዮ አለ። ስለዚህ ራሱ ጠቅላይ ሚኒስተሩ ወጥቶ ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም፣ ሃይማኖታዊ መንግስት አይደለም ብለዋል። በባለስልጣን ደረጃ ብንሄድ ፕሮቴስታንት ባለስልጣኖች ይኖራሉ። እምነታቸው የግላቸው፣ የፖለቲካ አቋማቸው የግላቸው። ፖለቲካ ላይ የሚወስኑት ውሳኔ ትክክልም ሆነ ስህተት ግን ከእምነታችን ጋር የሚያያዝ አይደለም። አለቀ። እምነታችን ወንጌላውያን አማኞች ነን። አለቀ። ስህተት ሊወስኑ ይችላሉ፣ ትክክል ሊወስኑ ይችላሉ። እሱም እንደ ፖሊሲው የሚታይ ነው የሚሆነው። እኔ ፖለቲካ ተንታኝ አይደለሁም፣ አላውቀውም። ትክክልም ይኖራል፣ ስህተትም ይኖራል፣ አላውቅም። መቼም አንድ የፖለቲካ ፓርቲ ወጥቶ ፐርፌክት ልክ እንደ እግዚአብሔር መንግስት ፍጹም መንግስት ይሆናል ብዬ አላምንም። በቃ ስህተቶች ይኖራሉ፣ ትክክልም ይኖራል።
አሁን የትራምፕ መንግስት አዳዲስ ፖሊሲዎች እያወጣ ነው። ህዝብን የሚያናድድ ፖሊሲ ያወጣል፣ ህዝብን የሚጠቅም ፖሊሲ ያወጣል። አለቀ በቃ። ስለዚህ ትክክልም ስህተትም ሲሰራ መንግስትን እንደ መንግስት በተፈቀደለት መንገድ ህዝብ መጠየቅ ይችላል። በሰለጠነ መንገድ በጽሁፍ መጠየቅ ይችላል። ሐሳቡን በመናገር መጠየቅ ይችላል። ፓርላማ ውስጥ ሄዶ ተወዳዳሪ ሆኖ ተሳትፎ እዛ ውስጥ ገብቶ መጠየቅ ይችላል። እንደፈለክ መጠየቅ ትችላለህ፣ አይመለከተኝም። ግን አሁን መተክ የፖለቲካ ውሳኔውን ከፕሮቴስታንት እምነት ጋር ማያያዝ ልክ አይደለም። ይሄንን ለቀሲስ ዲበኩሉ ለራሳቸው ነገር ያለው። ከዛ በተረፈ ግን ቀሲስ ዲበኩሉ አሁን እዚህ ሚዲያ ላይ ከሚንጫጩት ጴንጤዎች ሙስሊም ይሻለኛል ብለዋል። ምናልባት የሚደብራችሁ ሰዎች ካላችሁ እኔም እስማማለሁ። እዚህ ከምትንጫጩ ጴንጤዎች ጨዋ ሙስሊም ይሻለኛል። አሁን ለምሳሌ ማሜ የሚባል እኛ ቤት ተከራይቶ የሚኖር ነጋዴ አለ እና ማሜ ይባላል። ማሜን ማቀው ይወላችሁ መሐመድ ይባላል። ማሜን ማቀው ሙስሊም ነው ሲጀምር፣ የሰፈሬ ሰው። እኛ ቤት ተከራይቶ ሱቅ ይነግዳል እና ሳገኘው ያቅፈኝና ጀርባዬን እንደዚህ አድርጎ በቃ ጥብቅ አድርጎ እንትን ይለኛል፣ ሀግ ያደርገኛል። አሁን ማሜን ማቀው በእቅፉ ነው። በተንኮሉ አላቀውም፣ በሸፍቶ አላቀውም፣ በክፉ ቃሉ አላቀውም። ሲነግድ ነው ማቀው። በጣም የሞራል ሰው ነው። ስለዚህ እዚህ ሚዲያ ላይ ካላችሁ የሰው ቦክሰር አውጥታችሁ ከምታንጠለጥሉ፣ ሰውን ለመጣል የ17 ዓመት ታሪክ አውጥታችሁ ሰውን ከምታጠለጥሉ፣ የሰውን መንገድ ለመዝጋት ጉልጉል የሰውን ፋይል እየጎለጎላችሁ አዋርዳለሁ፣ እገልጣለሁ፣ ጉድህን ዘረግፈዋለሁ እያላችሁ ሰውን ብላክቤል ከምታደርጉ፣ ጴንጤንን ከምትሉ ከአንዳንድ ግለሰቦች እርግጠኛው የምነግራችሁ ጨዋ ሙስሊሞች ይሻሉኛል ለእኔ። አሁን ቀሲስ ዲበኩሉ ደበሯቸው አይደል? እኔም በካራክተር በጣም ከሚንጫጫ ሚዲያ ላይ ካለው መሬት ላይ በጣም ብዙ ጨዋ ፕሮቴስታንት ጨዋ ጴንጤ አለ። እነሱን አይወክልም። ይሻሉኛል ቀሲስ ዲበኩሉ ጋር በዚህ እስማማለሁ። ጨዋ ኦርቶዶክስ በስንት ጣዕሙ ሞራል ያላቸው ስነ ምግባር ያላቸው እንዴት ነገሮችን ሃንድል እንደሚያደርጉ አይተሃል እንዴ? ብራዘራችን ጨብሶ ገብቶ ምናምን ፏፏ ሲል እንደናንተ ሰው ያዋርዳሉ እንዴ? እነሱ አይደለም እኮ ይሸሽጋሉ፣ የእንደገና እድል ይሰጣሉ። እኔ እንደ ኦርቶዶክስ የእንደገና እድል የሚሰጥ አላየሁም። አይታችኋል? ብራዘራችን ፏ ብሎ ገብቶ እናትህ እንዲህ ትሁንልህ፣ አባትህ እንዲህ ትሁንልህ ብሎ ተናግሮ ጴንጤ ሆኖ በጣም ሊያራግበው የሚሞክረው ለምን? ኦርቶዶክስነትን በአንድ ላይቭ ላይ የሆነ ግለሰብ አሁን አዲስ ከጴንጤ ወደ ኦርቶዶክስ የሄደ ግለሰብ ባደረገው ስህተት ላይ ኦርቶዶክስ ትክክል አይደለችም የሚል ኢሜጅ ለመስራት የሱን ብልግና የሱን ስድብ እንዴት እንደተቀባበላችሁ ታይታችኋል። እናንተ አላያችሁ? እነሱስ ገሰጹት፣ አረሙት። ይሄው አሁን አለ ይገባሉ። ቄሶች ትናንትና ደሜ ቤት ገብተው አይቻለሁ። ትልልቅ ቄሶች አባቶች ሲያስተምሩ ነበር ገብተው። ደሜ ይሻሻላል አይሻሻልም የራሱ ጉዳይ ነው፣ የግል ህይወቱ ነው፣ የራሱ ጉዳይ ነው። ይሻሻላል አይሻሻልም ለራሱ ህይወት ነው የሚኖረው። ገባ? ሁሉንም ነገርህን አደባባይ ላይ ማስጣትና ለማስጣት ዋይዝነት ይጠይቃል። ዋይዝነት ለምንድነው እኔ ልጄን ካሜራ ላይ ማስገባት ማልፈልገው? ገባ? ቤተሰቤን ለምንድን ነው ማላመጣው? ነውረኛ ጴንጤ ስለምፈራ ነው። ኦርቶዶክስን ፈርቻ አይደለም ልጆቼን በቪዲዮ ማላሳየው። ኦርቶዶክስን አልፈራ፣ ጴንጤ ነው ፈራ። ጴንጤ ለምንድን ነው መሰል የምፈራው? ጴንጤ ልጅህን ሰቅሎ ያዋረድብሃል። እንዲህ ጴንጤ ነን የሚሉ አሁን ለሃይማኖታችን ተቆርቋሪ ነን የሚሉ ሁሉም ጴንጤ አላልኩም። እችን እያሰመራችሁበት እሺ፣ ሁሉም ጴንጤ አላልኩም። አንዳንዱ ፖለቲካ ይሰራል። ይሄ ልጅ ጴንጤን ለማጥፋት አይደለም። ኑሩ። ለምን 1000 ዓመት አትኖር? ምን ይቀንሳል? ኑርልኝ፣ አይመለከተኝም። ጴንጤን ለማጥፋት ምናምን ብለህ ፖለቲካ እንዳትሰራ። እችንም ያዛት፣ ስትቆርጥ እችንም ቁረጥና አስገባት። ገባ? አስገባት። እችንም ጴንጤን ለማጥፋት ምናምን የምትለኝ ሰውዬ ማለት አይደለም። ኑሩ፣ ሰንብቱ፣ ክረሙ። ግን ልጅን ሰቅሎ ልጅን ሶሻል ሚዲያ ላይ ልጅህን አድርጎ በልጅህ የሚሰድብ በልጅህ የሚያዋርድ በሕፃን ልጅ ምንም በማያውቁት ሕፃኖች የሚሰድብ የሚያዋርድ እንደ ጴንጤ ያለ የትም የለም።
የትም የለም። እኔ ኦርቶዶክሶች በዚህ በኩል የህሊና ሰዎች ናቸው ብዬ አምናለሁ። ይሄ ፖለቲከኛውን ምናምን ኦርቶዶክስ አይደለም ልክ ዝም ብሎ ክር አድርጎ ፖለቲካ ላይ ምናምን አማራ ነኝ፣ ኦሮሞ ነኝ፣ ትግራዋይ ነኝ ምናምን እያለ የሚሰዳደበውን አይደለም። እነሱ እንኳን የተሻሉ ናቸው። በጣም ብዙ ገሳጭ አለ እንዴ። እንደ ጴንጤ ኖረኛለ እንዴ? አብረህ እኮ በደህና ጊዜ እየበላህ ቪዲዮ ቀርጾ መብላት ኃጢአት ሆኖ ቪዲዮክን ይለቅብሃል እኮ እየበላህ። ይሄ ልጅ እንዴ አልበላም ብያቸዋለሁ እንዴ? ከበላው 15 ዓመት አለፈኝ ብያቸዋለሁ እንዴ? ዛሬ ጠዋት የበላሁትን አበላል ብታይ በኋላም እበላለሁ። እግዚአብሔር ይመስገን። መብላት ጥሩ ነገር ነው። እበላለሁ። እግዚአብሔር ይመስገን። ስለምንበላ ነው የምንኖረው። መቼም በትንፋሽ ብቻ ነው የምንኖረው የምትሉ ሰዎች መብላት ኃጢአት የሚሆንበት እምነት ፕሮቴስታንት ነው። አበላልህን ፎቶ አንስቶ በደህና ጊዜ እንደዚህ ብሎ አብሮክ ፎቶ ተነስቶ እሷን ፎቶ አውጥቶ የሚያዋርድ ፕሮቴስታንት እምነት ተከታይ ነው። በቀላል ኪኪ ወንድምነት ይላሉ። እኔ የፓተንት ራይቴን ባትጠቀሙ ደስ ይለኛል። ያው መጽሐፍ ስላልሆነ ነው እንጂ ከሳችሁ ነበር። ወንድምነት ምለው እኔ ነኝ አይደል? ብትተውልኝ ደስ ይለኛል። የራሴን ቃል ራሴ የምጠቀምባትን ቃል ያስተዋወቅኳችሁን እነትን እየጨመርኩ ያስተዋወቅኳችሁን ቃል ስትጠቀሙት እንዴት እንደምትቀፉኝ አንዳንዶቻችሁ። ጆሽ እኔ ልጋብዝ ይለኛል። አረ ችግር የለውም እኔ አልቸገረኝም። ምግብ እንዲሁ ወዳጅነት እንበላለን እንጠጣለን፣ ችግር የለውም። ስለ ምግቡ አይደለም ፖይንቴ። ስትበላም ስትጠጣ የምትፈራው የጴንጤውን ማህበረሰብ ነው። እኔ ማዝነው ትናንትና ተደራጅተው ሰቅለው ያዋረዷቸው ሰዎች ሁሉ ዛሬ ኦርቶዶክስን በተመለከተ ሉተራን በተመለከተ አንድ ላይ ሳያቸው ጴንጤ ትንሽ ህሊና ይጎለናል። ጴንጤዎች በእውነት ይጎለናል ህሊና። ስለዚህ ምንድን ነው የምትለው በሉ። ሉተራውያንን ደግሞ ሰሞኑን ጠምዳቸዋቸዋል። ምን እንዳደረጓቸው አላውቅም። እኔ እስቲ ኮመንት ላይ ጻፉልኝ። ጄኖኖና እዚህ እንደነ ዳዊት ጨዋ አማርኛ ተጠቃሚ አለ፣ ጨዋ ቋንቋም ይጠቀማል እዚህ ሚዲያ ላይ። እስቲ ሉተራውያን ነገር ፈልጓቸዋል። ጌታን ነው የምላችሁ። እንደነ ዳዊት እንደነዚህ እንዳሉ በስም መዘርዘር ረዘም ይላል። አሁን ደግሞ ባጃጅ ናቸው ያሏቸው ሰዎች እየበዙ ነው። ከባጃጅ እያለፉ ነው። ባስ እየሞሉ ነው። ወዳጆች ፍርሃት እያደረባችሁ ይመስለኛል። ባጃጅ አትሞሉም አይደል ያላችኋቸው፣ አሁን ባስ እየሞሉ ነው። ምን ይሻላችኋል? እንግዲህ በዚህም ሳይድ ያሉት ኢምፖርተሮቹ ይሄን ደግሞ ስሙልኝ እንግዲህ በዚህም ሳይድ ያሉት ኢምፖርተሮቹ ኢምፖርተር ማለት ያው በቃ ውጭውን እናስገባለን ያሉትን ነው እንጂ ተነጋግረን አሁን እኔ ሉተራውያን ምናምን የሚሉትን ሰዎች መጣላት ጀምሬያለሁ። ሉተራውያን እና መካነ ኢየሱሳውያን የኛ ሃይማኖት ነው። እኔ መካነ ኢየሱሳዊ ነኝ፣ ሉተራዊም ነኝ። ልክ እንትኔን እንደምታዩት ማለት ነው፣ ፕሮፋይሌን እንደምታዩት። ስለዚህ የሉተራውያን ሃይማኖት የኔ ሃይማኖት ነው፣ የመካነ ኢየሱስ ሃይማኖት የኔ ሃይማኖት ነው ብዬ ነው ማምነው። እና ማንም ከኔ ቀድሞ ወይም ከኔ በልጠው ሪፕሬዘንት ሊያደርግ የሚችል የለም። ሃይማኖቴ ስለሆነ በግድ ሃይማኖቴ ስለሆነ የሉተራውያን ተወካይ ነኝ እያለ ነው ኤፍሬም። ባለ ምንድን ነው ይባላል? ባለ ጊዜ እንዳልል ጊዜም የለ። ኤፍሬም ጠንክር፣ ያው የአባቱ ስም ነው እንዳይደብራችሁ። ኤፍሬም ጠንክር፣ እኔ ነኝ ወካይ፣ እኔ ነኝ የፕሮቴስታንቱም የእንትኖቹም ወካይ እያለን። ማነው ወካይ ያደረገ? አንተ እነሱን ወካይ አይደላችሁም ለማለት እነሱ እንዳልተወከሉ በምትናገርበት ልክ አንተም ማንን ማልወቅ አይደለም። አንተ ወንጌላዊ ብለህ ያስገባከው እንደ ምስክርነት ያስገባው ወንጌላዊ የአንዲት አጥቢያ ቤተክርስቲያን ወንጌላዊ ነው እንጂ ወንጌላዊነቱ የመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አይደለም። ፕሬዝዳንቱ ብቻ ነው ወክሎ ማውራት የሚችለው። እሱም ሲኖዶሱ በወሰነው ውሳኔ ላይ ቆሙ። ገባ? የሲኖዶሱን ድምፅ ያሰማል ፕሬዝዳንታቸው ወጥቶ። አለቀ እንዴ? ልጆቹ ሲደመጡ ልጆቹ እዚህ ሚዲያ ላይ ጴንጤ እንዲጠላ ኦርቶዶክስ ይውደድህ። በቃ ሌላ እኮ ታሪክ የለው። ኦርቶዶክሳውያን ትመቸኛለህ። ደግሞ ኦርቶዶክሳውያን ያው ሃይማኖቱ ምናምን ሼም አይዛቸውም። አይ ቲንክ ይመጣሉ በሃይማኖታቸው እጅግ ይኩራራሉና ይመጡና እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ማለት እኮ ብቻ ይችላሉ። ለምን ኦርቶዶክሳዊ እንደሚጨምሩ አላውቅም። ስፔሲፊክሊ ሲመጡ እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ይላሉ። እዛ እሱን ሲያይ የሆነ ሰው ይደብረዋል። በቃ
ኦርቶዶክሳዊ ነኝ እጠላሃለሁ ማለት መባል ምኑ ነው ክብሩ? በወንጌል ነው እንዴ የተጠላኸው? በስድብ በነውር በብልግና አይደል እንደ አብዛኞቻችሁ የተጠላችሁት? እውነቱን ልንገራችሁ እንትን ስለ ኢየሱስ ብላችሁ ነው እንዴ የተጠላችሁት? በጨዋ አማርኛ ገድል የምትሉት ጉዳይ ላይ ስታሽሟጥጡ፣ ስታፌዙ፣ ስታላግጡ ሰዎቹ ይሸማቀቁበታል ብላችሁ የምታስቡትን ስስ ጎኖቻቸውን እየፈለጋችሁ በዛ ስስ ጎን ልታጠቋቸው ስትፈልጉ አይደል እንዴት እንትን ያላችሁት? በእውነት የተጠላችሁት ኢየሱስ ስላላችሁ፣ ጌታ ስላላችሁ፣ ወንጌል ስላላችሁ ነው። የምር እንደሱ ነው የምራችሁን ነው። ያው ካመናችሁበት አይመለከተኝም። እኔ እንደዛ ነው የተጠላሁት ካልክ እንኳን ተጠላ። እኔ ግን እንደዛ አይመስለኝም። ለዛ ነው ያንን ስንጠቀመው ማለት ነው። ኢምፖርተሮች እያልኩ የምጠቀመው ለዛ ነው። ኢምፖርተሮቹም እንደዛ ድጋፍ ይሰጧቸዋል። እነሱ አንድነን እኛ ከሉተራውያን ጋር አንድነን በጥምቀት እና በጌታ ራት ዙሪያ ከሌሎቹ ግን ፔንቴኮስታል ካሉት ከሌሎቹ ጋር አንገናኝም እና እነሱ እንደውም ለመዳን የቀረቡ ናቸው። የጌታ ራትንና ጥምቀትን ስለሚያምኑ እንደኛ ይላል እና ስናደርግ የነበረው ምንድነው? እሺ እንደዛ ከሆነ አሁን ብሬክዳውን እናድርገው ብለን ነበር ያነሳነው። አንዱ ፖይንት ምንድን ነበር ለዛሬ ያነሳነው የነበረው? አይ አንድነን ብቻ አይደለም። ዝም ብሎ አንድነን ብሎ ከመጠቃቀፍ በፊት የጤና ምርመራ ያስፈልጋል። አንድነን በምንድን ነው? ጥምቀትን የጥምቀት ላይ ያላችሁ ቴዎሎጂ ኦርቶዶክሳውያንና ሉተራውያን እንዴት ነው? ለምሳሌ ሉተራውያንን አንስተን ነበር። ሉተራውያን በሚጠመቅ ጊዜ ሰው እምነትን እግዚአብሔር በልቡ ይፈጥራል ብለው ነው የሚያምኑት። እቺ ስማት ሉተራውያን ሰው በሚጠበቅበት ጊዜ እምነትን እግዚአብሔር በልቡ ይፈጥራል ብለው ነው የሚያስቡት ይላል። እሺ የኦርቶዶክስና የሉተራውያንን ልዩነት እየተናገረ ነው ኤፍሬም ጠንከር። ኦርቶዶክሳውያን ደግሞ ጭራሽ እንደውም እንደ ፔንቴኮስታሉ ማለት ነው ያመነ ሰው ነው የሚጠመቀው ብለው ነው የሚያምኑት። እና ብሬክዳውን ሲደረጉ ልዩነቶች አሏቸው። እና እስቲ ብሬክዳውን እናድርግና አንድነን በሉ ነበረ እንትኑ ለማስያዝ ያህል እሱ ላይ ነበር። ስለዚህ በኤፍሬም ጠንክር አስተሳሰብ ምክንያት ኦርቶዶክሳውያን ከሳክራመንት አንጻር ለእኛ ይቀርቡናል ብለው የሉተራውያን ስብስቦች ስለተናገሩ ወይም ይቀርቡናል ብለው ስላስተማሩ እንደውም ከጴንጤኮስታሉ ሉተራውያን ነው በሳክራመንት ጉዳይ ላይ ለእኛ ትምህርት የሚጠጉት ለእኛ ትምህርት የሚመቹት ስላሉ ነው ይሄ ሁሉ ዘመቻ የመጣባቸው። ስለዚህ እውነታውን እነዚህ ልጆች አወሩ። በቃ እውነታውን እኮ ነው። አሁን እንደ ኢትዮጵያ ኦርቶዶክስ ቤት እንደ ኢትዮጵያ ፕሮቴስታንት ባህልና ወግ ሁሉም ነገር ትርምስምስ ያለ ነው። ፔንቴኮስታሉም ሉተራኑም ከዛ በኋላ ደግሞ የነ ቃሌም ደግሞ ሜኖናይቱም ሌሎም ካልቪኒዝሙም ሌሎቹም አንድ ላይ ተሰብስበን ነው ያለ ነው። ትክክል ነን ወይ አይደለንም? ኬንያ ብትሄዱ ሌላ ሀገር ብትሄዱ ፔንቴኮስታሉ የራሱን የቻለ ዲኖሚኔሽኑን አክብሮ ነው የሚሄደው። ከዛስ ከሉተራኑም ራሱን የቻለ ዲኖሚኔሽኑን አክብሮ ነው የሚሄደው። ወንጌል አብረው አይሰሩም? ወንጌል አብረው ይሰራሉ። ለምን? ስላሴ አማንያን ስለሆኑ በወንጌል የሚያምኑ ስለሆነ አብረው ወንጌልን ይሰራሉ። እንደ አብያተ ክርስቲያናት አብረው ይቆማሉ። አንዱ ቸርች ላይ ሄዶ ግን አያገለግልም። የየራሳቸውን አጥቢያ ነው የሚያገለግሉት። የአንዱ ተወካይ ሆኖ ግን ድምፅ አያሰማም። በትምህርታቸው አንዳንድ ጊዜ ዲቤትም ያደርጋሉ እርስ በርስ። ፕሮቴስታንት ከፕሮቴስታንት ጋር ዲቤት ያደርጋል። አሁን እንደጠራችሁት አይነት ዲቤት ማለት ነው። ምን ችግር አለው? የክርስቶስ ኢየሱስን ወንጌል በተረዳኸው በቤተ እምነት ብትሰራ ይሄ ትርምስምስ ያለው ነገር ይጥራ ነው እያሉ ያሉት ሉተራውያኑ። እኛ እንደ ፔንቴኮስታል አይደለንም። ለምን አልተዋጠም እንዴ? በፔንቴኮስታል እኮ የሉተራን አስተሳሰብ ተውጧል። ሄዳችሁ አሁን መካነ ኢየሱስ ብታዩ ልሳን የሚናገር ታያላችሁ፣ የሚቀውት ታያላችሁ፣ የሚዘልም ታያላችሁ፣ ብዙ ነገር ልታዩ ትችላላችሁ። አንዳንዱ የሉተራን ቤተ እምነት ውስጥ ማለት ነው። ልክ ሱሌማን የሚባለው ወንጌላዊ እኔ መካነ ኢየሱስ ወንጌላዊ ነኝ እነዚህ ሰዎች አይወክሉኝም ብለው ከፔንቴኮስታል ጋር ተደርበው እነሱን ለማጥቃት ወይም እነሱን ለማሳጣት እንደሄደው ሁሉ ልክ እንደዚሁ ትርምስምስ ያለ ነገር ሉተራውያን መካከል አለ። ስለዚህ እነዚህ ልጆች ቤታችንን እናድስ፣ ቤታችንን እናጠራ፣ ወደ ሰከነው ወደ ሳክራመንቱ
ወደ መጽሐፈ ስምምነት እንመለስ ብለው ቤታቸውን መካነ ኢየሱስን የሉተራን እንቅስቃሴን እናድስ እናስተካከል፣ ቤታችን ያለውን ትምህርት አጠንክረን እናስተምር፣ እስከ ገጠር ድረስ ወርደን ስራ እንስራ፣ ኢንቨስት እናደርግ፣ ሞጁል እናዘጋጅ ማለታቸው ምን ክፋት አለው ነው? እኔ አሁን እያልኩ ያለ መብታቸው እኮ ነው። ከንቱ ነው ይለኛል። አሁን ከንቱ መጽሐፍ ቅዱስ ሁሉ ከንቱ የከንቱ ከንቱ 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 ነው ይላል ሰባኪው ይላል። ስለዚህ ሁሉ ከንቱ ነው ብራዘር። ማን ከንቱ ያልሆናል? መዝሙር አታውቅም? ሰው ከንቱ ሰው ከንቱ ሰው ጌታ ብቻ በርቱ የሚለውን። ስለዚህ ሰው ከንቱ ነው፣ ሁላችንም ከንቱ ነን ለማለት ፈልጌ ነው። እና እነዚህ ልጆች የራሳቸውን ቤተ እምነት ስለዚህ ምን ይላሉ? ከኦርቶዶክሳውያን ጋር የተሻለ ቅርርብ አለን በሳክራመንት ጉዳይ ላይ፣ ከካቶሊክ ጋር የተሻለ ቅርርብ አለን በሳክራመንት ጉዳይ ላይ። ስለዚህ እንደውም ከጴንጤቆስጣሉ እነዛ ይሻሉናል አሉ። ይሄ ነው በቃ ነርቨስ ያደረጋቸው ሰዎቹ፣ አይምሯቸውን የጎዳው ህሊናቸው መቀበል የከበደው ይህን ጉዳይ ነው። ስለዚህ ምን ይላል ኤፍሬም ጠንክር? ኦርቶዶክሳውያን ሰው ሲጠመቅ ማመን አለበት ብለው ያስተምራሉ እና ሉተራውያን ደግሞ ሰው የተጠመቀ ጊዜ ላይ እግዚአብሔር ነው እምነትን በልቡ የሚፈጥርለት የሚል ሐሳብ ያስተምራሉ። ስለዚህ ተለያያላችሁ። ስለዚህ አሁን እነ ዴቭ ሉተራን ምንድነው የሚያስፈልጋችሁ? ወጣችሁ ከኦርቶዶክስ ጋር አረ ልዩነታችን የገደል ያክል ሰፊ ነው፣ ኦርቶዶክስ ጋር ምንም ያገናኘን ነገር የለም፣ እኛ ከጴንጤቆስጣሉ ጋር ነው የምንገናኙ በሉ። ጭቅጭቁ ካስጠላችሁ በቃ አሁን የተጠመዳችሁት ከኦርቶዶክሳውያን ጋር ሰላም ስለሆናችሁ ብቻ ነው። ሌላ ታሪክ የለውም። ስለምትጮሁ አይደለም፣ ባለጌዎች ስለሆናችሁ አይደለም፣ ክፋት ስለያዛችሁ አይደለም፣ ክፉ ነገር ስለምትናገሩ አይደለም። አንደበታችሁን ገርታችሁ ለንግግራችሁ ተጠንቅቃችሁ በጣም መጽሐፍ ላይና ሐሳብ ላይ ነው ያተኮራችሁት። እንደኔ እንኳን የሰው ስም ጠርታችሁ የምትናገሩ ባለጌዎችም አይደላችሁ። በጣም ጨዋዎች ናችሁ። እናንተ ደስ የምትሉ ሰዎች ናችሁ። እንደ ሌሎቹ ቤት እንደሚከፍቱት ነውረኞች ስም እየጠቀሳችሁ ሰው ለማዋረድ አትሞክሩም። ትክክለኛ ሰዎች ናችሁ። እናንተ ግን ሰላሙን ከፈለጋችሁ እረፍቱን ከፈለጋችሁ ከኦርቶዶክስ ጋር ጸፍጠሩ። በቃ እዚህ ሚዲያ ላይ ይሄ ጴንጤቆስጣልን እንወክላለን የሚሉ ሰዎች ትርፍ የሚያተርፉት ከኦርቶዶክስ ጋር በመበሻሸቅና በመጨቃጨቅ ብቻ ነው። ኦርቶዶክስን ከጠላህላቸው ሱፐር ሂሮዋቸው ነው። አለቀ። ኦርቶዶክስን ለምን ትጠሉታላችሁ ነው በቃ አሁን እያልኩ ያሉ። ምን አደረጋችሁ? ዝም ብለው አይኖሩም እንዴ ሰዎቹ? እኔ የሉም እኮ አሁን ደና ራሱ ዲቤተሮቹ እኮ የሉም እዚህ ሚዲያ ላይ። እኔ በጣም አሁን የቀሩት እነማን ናቸው? ደምረውና እኔ ከማየው የቀሩት የኦርቶዶክስ ታሜና ደምረው ነው የቀሩት። አክሊል የለም፣ ጋዲሳ የለም፣ ይዋድ የለም እኮ። እኔ እስልምና ላይ የሚሰራው እፎይን ብቻ ነው በቅርብ ጊዜ እንትን ላይ ማየው ዩቲዩብ ፊት ለፊት ላይቭ ላይ ማየው። እሱም እስልምና ላይ ነው የሚሰራው። አብዛኞቹን ትተውታል ላይቭን ራሱ። አንድ ኤፍሬም ማን ነው ተመስገን ቢሳሳት ስህተት በቃ ማጥቃት እናሳስረዋለን። እንትን ፒቲሽን ይሰብሰብ። እሺ ጋሽ ከሌ ፕሬዝዳንት ከሌ እርሶ ምን ይላሉ? አንድ ግለሰብ ሚዲያ ላይ ወጥቶ እንደዚህ ይላል፣ እናሳስረው እንዴ እንግደለው እንዴ ምናምን። ይሄ ወንጌል አማኝነት ካልቸር ነው ወይ? ሰውን ማሳደድ በፍቅር አናቱ ላይ እሳት ታስቀምጣለህ አይደለም ወይ የሚለው ወንጌላችን? አሁን ሐሰተኛ ነቢያት ክስ እየከሰሱ ነው ያሉት። ሰሞኑን እስር ምናምን ሊከሰት ይችላል። በእኛ ህይወት ያሳስራሉ። በጣም ብዙ ሰው ነው የሚያሳስሩት። ለምንድን ነው ሐሰተኛ ነቢያት ክስ የሚከሱት? አቡናን የሚከሱት ምናምን የሚከሱት ለምን? አቡና እውነቱን በተናገረ ቁጥር ገቢያቸው ይቀንሳል፣ ሰሚያቸው አዳማጫቸው ይቀንሳል። ከእኔን ካላስወገዱ እኔን ከሚዲያ ዞር ካላደረጉ በስተቀር የሚፈልጉትን ነገር ማግኘት አቺቭ ማድረግ አይችሉም ሐሰተኛ ነቢያት። ስለዚህ ክስ ይከሳሉ። አየህ። ትክክለኛው ግን መጽሐፍ ቅዱስ ላይ ያሉ ሐዋርያት ከሳሾች ነበሩ ወይ? ሐዋርያት ተከሰው ይቀርቡ ነበር እንጂ አይከሱም። ስለ ወንጌል ነው ሰውን የምትከሱት አይደለም። አሁን ላይ በክርስቶስ ካለው ህይወት ይልቅ ይሄ ተቋማዊ ቅርጹ ይሄ ተቋምን እጅግ አዋዶ ማሳየት፣ ተቋምን መሰረተ ክርስቶስ የሚባልን ተቋም ቤተክርስቲያኗን አይደለም። ቤተክርስቲያኗንማ እውነትን ስትናገር ጽድቅን ስትናገር በአደባባይ እንትን ስትል ይሄ ተቋማዊ ቅርጽ ነኝ መሪ ነኝ የሚሉት ፕሬዝዳንቱንና ዋና ጽህፈት ቤቱ ባንክ አካውንት እንዲዘጋባት አደረጉ። ቤተክርስቲያን ከእውነት ጋር ስትቆም ተለያይቷል። ተቋምና ቤተክርስቲያንን ለይታችሁ ቆሙ።
ቤተክርስቲያን ማለት በክርስቶስ ኢየሱስ ድነው የተሰበሰበው ማህበረሰብ ነው። በቃ አለቀ። እና እነ ኤፍሬም ጠንክር አንድ ወንጌላዊ ይዘው ሙሉ መካነ ኢየሱስ ከኛ ጋር ነው እያሉ ነው ያሉት። ስም ያወራን የነበረው ያ እንትን ማውራት እንችላለን። አሁን ሰሞኑ ከዛ ቀጥሎ አንድ ድምፅ ላሰማችሁ። አዎ እኔ ጸጸተኝ እንዴት ብለው እነሱ ቁጭ ብለው አንተ እግር ስር ታብታብ እያደረጉ ከመማር ትእዛዝ ሲሰጣቸው ዝጉና ውጡ ስትል መውጣት፣ አፋችሁን ዝጉ ስትል መዝጋት ሲገባቸው ትእዛዝ መቀበል ከአንተ ሲገባቸው ማናቸውና ነው እነሱ አንተን ኢንቨስቲጌት የሚያደርጉ? አንተን አስቀምጠው ከየት የመጡ ሰዎች ናቸው እነዚህ? አንተ ከየት የመጣ ነህ ልትባል አትችልም። ሁላችን የምናውቃለን። ቤተክርስቲያንም የሾመች ኃላፊነት ላይ ያለ ሰው ነህ አክቲቭሊ። አሁን አንተ የምትናገረው ንግግር አንተ ከማንም የተሻለ አንተ ቤተክርስቲያኒቷን ወካይ ነህ አንተ። ለምን አክቲቭሊ ቤተክርስቲያን እየመራህ ያለ ሰው ስለሆንክ ማለት ነው። በቤተክርስቲያኒቷ መዋቅር ሰው ያለ ሰው ስለሆንክ፣ ተቋሟ የምታውቅ ሰው ስለሆንክ። ሱሌይማን የአንድ አጥቢያ ቤተክርስቲያን ወንጌላዊ ነው። ወንጌላዊ ከሆነ እርግጠኛ አይደለም ስለ ወንጌላዊነቱ። ወንጌላዊ ከሆነ ግን የአንድ አጥቢያ ቤተክርስቲያን ወንጌላዊ ነው። አለቅ። የሁሉም ሉተራን ተወካይ አይደለም። እነ ዴቭ ውጪ ናቸው አይደል? ኤፍሬም ጠንክር አንተ ውጭ ሀገር ነው ያለው። መሬት ላይ ያለችዋን የፕሮቴስታንት ቤተክርስቲያን ልትወክል አትችልም። ውጭ ሀገር ነው ያለው። አንተ ምንድነው? አንተም ውጭ ሀገር ነው ያለው። ዴቭም ውጭ ሀገር ነው ያለው። ውጭ ሀገር ባለ ማለት ይሄ ሪዞርት ባለ ሪዞርቱ ይሄ የፈረሰው ሪዞርት፣ አንተም ስደተኛ የሰው ሀገር ነዋሪ ነህ። አሁን ኢትዮጵያ ውስጥ ያለችው ቤተክርስቲያን እነዚህ ሰዎች አታውቃቸውም ካል ኢትዮጵያ ውስጥ ያለው አንተ ወንጌል ፕሮቴስታንት፣ ኢትዮጵያ ውስጥ ያለው ፔንቴኮስታል አንተን አያውቅህም። የምን ቸርች ተወካይ ነህ? ማን ያውቅሃል? አንተ የት ትታወቃላችሁ እናንተስ? እና ሁሉም ሰው ተመሳሳይ ችግርን ይዞ ነው እንግዲህ ሚዲያ ላይ ወጥቶ ሌላውን የሚከሰው። በሚከሱበት በእያንዳንዱ ነገር የሚከሰሱ ሰዎች ናቸው እንግዲህ ከሳሽ ሆነው ቁጭ ያሉት እዚህ ሚዲያ ላይ። እና እኔ እንደኔ እንግዲህ ራሳቸውንም ለመከላከል እነ ዴቭ እንትን የሚሉ ሰዎች አይደሉም፣ ተፍ የሚሉ ሰዎች አይደሉም። እነሱ ማታ ገብቶ ሀሳብ ይሰጧቸዋል ብዬ አስባለሁ። ግን እስከዚሁ እውነቱን እንድታውቁት ብዬ ነው። አንድ ነን አንድ አድርገን የሚል መዝሙር ልጋብዛችሁ ወዳጆች። አንድ አድርገን የሚል አንድ እግዚአብሔር ያደርገን እንጂ አንድ አይነት ቁርጥ አንድ አይነት እንደ ሳሙና ፋብሪካ ተመሳሳይ አይደለንም። አማን ሻሎምና ኤፍሬም ጠንክር ይለያያሉ። በቃ እኔ የአጋንንት ትምህርት ነው ብዬ ነው ማምነው የአማን ሻሎምን ትምህርት ያለ ሰውዬ ዛሬ ከአማን ሻሎም ጋር አንድ ሆኖ ሉተራውያን እነዚህ ሉተራውያን ብሎ ወደ ሉተራውያን ጥቃትን ማድረስ ኦርቶዶክሶች ብቻ ስለወደዷቸው ኦርቶዶክሶች ብቻ ስለተቀበሏቸው እናንተን ለመናገር ጴንጤቆስታልን ለመናገር ኦርቶዶክሶች ሉተራውያን ይሻሉናል ብለው እንደ ማጥቂያ ተጠቅመውባችሁ ሊሆን ይችላል። ፖለቲካውን ሳላቀርጭ አይደለም፣ ፖለቲካውን አውቀዋል። እዚህ ሚዲያ ላይ የሚሰራውን ፖለቲካ ጠንቅቄ አውቀዋለሁ። ለምሳሌ እኔ እናንተን ለማናደድ ኦርቶዶክሳውያን ወዳቸዋለሁ ምናምን ብል ትናደዳላችሁ። እኔ ኦርቶዶክሳውያን ወዳቸዋለሁ፣ አከብራቸዋለሁ፣ በጣም ነው የምወዳችሁ ምናምን ብል ትናደዳላችሁ። የምትናደዱት ግን ምንም ክፉ ስለተናገርኩ አይደለም፣ ወይም ውሸት ስለተናገርኩ አይደለም። እነሱን መውደድ እናንተን መጥላት ስለሚመስላችሁ ነው። አለቅ። እኔ ኦርቶዶክሳውያን ወዳቸዋለሁ፣ ጴንጤዎችንም ወዳቸዋለሁ። እዚህ ሚዲያ ላይ ግን ዘጥ የሚሉ የጥላቻን የክርክርን የመተኳኮስን አጀንዳ ካላረገቡ ጥቅም የማያገኙ ተደማጭ የማይሆኑ በጎችን የማያስከትሉ ሰዎች ኦርቶዶክስ በተጠላች ቁጥር ነው ኦዲየንሳቸው የሚጨምረው። ለዛ ነው ኦርቶዶክስ ቤት ጴንጤን የሚጠላ ፕሮቴስታንትን እጅግ የሚያስጠላ። አሁን ለምሳሌ ጴንጤ ከምትሆንና ከምትሞት ብሎ የሚጠይቀውን የልደትን ጥያቄ በጣም ነው የሚደብረኝ ሳይሆን ሪቴት ነው የሚያደርገኝ። በቃ ሪቴት ነው የሚያደርገኝ ልደት የሚጠይቀው ጥያቄ ኦርቶዶክስ እንትን ጴንጤ ከምትሆና እንደዚህ አይነት ንጽጽር አይቀርብም። በቃ ሰው አመነበትን ያምንበታል። በቃ ገባ። እኔ ወጥቼ የሆነ ጴንጤ ቸርች ላይ ከምትሞትና ኦርቶዶክስ ከምትሆን ምን ደስ ይልካል ብል
አክቹሊ የሚመልስልኝ ከቸርች የሚወጣ የአንድ ፕሮቴስታንት እምነት አረ ብሞት ኦርቶዶክስ አይሆኑም ሊለኝ ይችላል። መልስ ቪዲዮ አድርጌ ብለቅልህ ግን ጥላቻ ነው፣ ሌላ ታሪክ የለውም። ሰው የምርጫው ውጤት ነው። ገባ? አሁን በዚህ ያክል ጥላቻን መስበክ፣ ጥላቻን ማንገብ፣ ቪዲዮ ኮንቴንት አድርጎ ሞት ከፕሮቴስታንትነት ሞት ይሻለኛል ምናምን አይነት እንትን አያስፈልግም እንዴ። ከኦርቶዶክስነት ሞትን የሚመርጡ ሰዎች እኮ አሉ። ከኦርቶዶክስነት ሞትን የሚመርጡ ጴንጤዎች እኮ አሉ። እንዲህ ኦርቶዶክስ ከመሆን የሚሉ እኮ ሰዎች አሉ። እነዛ ሰዎች ልክ አይደሉም እያልኩ ነው። ልክ አይደሉም። ለዛ ነው እኔ እነ ተመስገን እነ ደምረው ሃይማኖታችንን ቀየርን ሲሉ በጣም ጠላት አልሆንኩባቸውም። እነዚህ ሰዎች አትሊስት ሙስሊም አልሆኑም ስላችሁ ምርጫ ነው። ከፈለገ ሰው ሙስሊም መሆን ይችላል፣ መብቱ ነው። ግን አትሊስት ስላሴ አማኝ ውስጥ ነው ያሉትኝ። በአብ በወልድ በመንፈስ ቅዱስ ምታምን የኦርቶዶክስ ቤተክርስቲያን ጥንታዊ ቤተክርስቲያን ውስጥ ነው የገቡትኝ። ቢያንስ እነዚህ ሰዎች በክርስቶስ ኢየሱስ ወንጌል ምታምን ቤተክርስቲያን ውስጥ ነው የተጨመሩትኝ። ኤቲስት አይደለም የሆኑት፣ ከሃይማኖት አይደለም የወጡት። ሃይማኖት ግን መንገድ ቀይረዋል። ይቺ ሃይማኖት ነው የምታዋጣኝ፣ ይቺ ሃይማኖት ነው የዘላለም ሕይወት የምትሰጠኝ ብለዋል። አትሊስት በዛን ያክል ደረጃ ሰውን መረዳት አለባችሁ። ሰው ኮንቨርት አድርጎ መብቱ ነው። አንድ ሰው ኮንቨርት አድርጎ ወደ ፕሮቴስታንት መምጣት መብቱ ነው፣ በቃ መብቱ ነው። ሲለውጥ ግን አሳዳጅ አልሆንበትም። በቃ የትኛውም ሃይማኖት ውስጥ ሲሄድ አለቀ። እኔ ተሙ ኦርቶዶክስ በሚሆንበት አዝማሚያ ላይ ከጆዬ ጋር ከማን ነው ከጆዬ ጋር ጀርሚ ጋር አንድ ላይ ሄደን ምሳ ተገባብዘን ፍሬንድሊ አፕሮች ተጠቅሜ ጠይቄዋለሁ። የምር ግን አምነህበት ነው? የምር ግን ተሜ ኦርቶዶክስ መሆን የዘላለም ሕይወት ይሰጣል ብለህ አምነህ ነው ብዬ በቃ ጠየቅኩት እንጂ አምነህ ነው በልህ እንዳይሆን የሆኑ ሰዎች ስላናደዱክ እንዳይሆን እዚህ ቤት ውስጥ ተገፍቻለሁ ብለህ ወደዛ ወጥተህ እንዳይሆን ስለው አይ አይደለም፣ በቃ አይደለም፣ ስለተገፋው አይደለም፣ አምኝበት ተምሬ ነው ምናምን አለኝ። አምነህበት ነው you can do it። ከዛ ኮሜንት ላይ አላሳደውም፣ አልሰድቦም፣ አንፍሬንድ አንፎሎም አላደረኩትም። ፍሬንዴ ነው፣ ስቲል እስካሁን ፍሬንዴ ነው። በቃ የተመስገን የኔ ፍሬንድ ነው፣ ቲክቶክ ላይ ማለት ፍሬንዴ ነው። አላሳደድኩትም። ለምን ይሄ ልጅ ከሃይማኖት ተሰነካክሎ ቢወጣስ? ወዳጆቼ ከሆነ ሃይማኖት ተሰነካክሎ ወጥቶ አጫሽ፣ ቃሚ፣ ጠጪ በቃ እንደፈለገ የሚሆን ዘልዛላ ቢሆንስ? አትሊስት ያያችሁት እኮ ቤተክርስቲያን ውስጥ ነው። የተሳሳተ ነው ብላችሁ የፈለጋችሁትን ብታስቡ ይሄ ልጅ ያለው ቤተክርስቲያን ውስጥ ነው። የሆነ አመፅ ጎዳና ውስጥ አሁን ሰሞኑን የሚያራግበውን ጥላቻ ስሰማ ሪቴት አድርጎኛል። እውነቱን ለመናገር በጣም በቃ የደበረኝ ይታሰር ምናምን ባልልም በጣም ተመስገን አዳር ጸሎት ላይ የሄደ ልጅ የመሰረተ ክርስቶስ ቤተክርስቲያንን ጠንቅቆ የሚያውቃት ልጅ ነው። በደንብ ነው የሚያውቃት ቤተክርስቲያኗን መሰረተ ክርስቶስን በልጅነቱ ያደገባት ነው። ሆሞሴክሹዋል እንደሌለ ያውቃል፣ አመፅ እንደሌለ ያውቃል፣ ነውር እንደሌለ ያውቃል። አዳር ጸሎት ተብሎ እንደዚህ አይነት ርኩሰት እንደማይደረግ ከህሊናው ጋር መጣላቱ ነው የደበረኝ። ኦርቶዶክስ ስለሆንክ ለኦርቶዶክሶች እየዋሸህላቸው ለኦርቶዶክስ እየዋሸህላት ለኦርቶዶክስ የሆነ ነገር እያደረክላት ከኦርቶዶክሳውያን ለሚገኝ ጥቅም ተብሎ የሚደረግ ከሆነ የአመፅ ከተመስገን ጋር ልስማም። ለምን ጴንጤን እናውቀዋለሁ። እንደዚህ አይነት አመፅ የለም። ኦርቶዶክሳውያን ትሰሙኛላችሁ? እንደዚህ አይነት አመፅ የለም። በመካከል ላይ አንዳንድ በሽተኞች ሊኖሩ ይችላሉ። ያ ማለት ግን ሁሉም የሃይማኖቱ ተወካዮች በሽተኝነትን ወይም ይሄ የሚባሉ ተመሳሳይ ጾታን የሚደግፍ አለ ማለት አይደለም። በዚህ ደረጃ እንደ ኢትዮጵያ ልጠረጥሩን ሁሉ አይገባም። ልጠረጥሩን። አዎ አሜሪካ ያሉት ወስነዋል፣ እሱን እንቃወማለን አብረን። አዎ ኢሮፕ ያሉ አንዳንድ የፕሮቴስታንት እምነት መስራች ነን የሚሉ ግለሰቦች አመፁን ደግፈዋል። እኛ ኢትዮጵያውያን ግን ይህን ነገር አልተቀበልንም እና እንደዛ ሲል እኔ ተመስገን በደንብ ነው የደበረኝ። በእውነት ደውዬ ለጓደኞቼ እኔን ተመስገንና ደምረው በጣም አዝንላቸው እራራላቸው ነበረ። አሁን ግን በቃ የሃይማኖት ጥላቻቸው ባሰ። አሁን ኢዮብ ዘሚካኤል እንደዚህ አምሮ በፕሮቴስታንት በማይናገርበት ኦርቶዶክስ ሆኖ የኖረ የተፈጠረ ያደገ ልጅ እንደዚህ ኦርቶዶክስን ጴንጤን አምሮ በማይጠላበት ጴንጤነትን በደንብ የሚያውቁ ሰዎች በዚህ ያክል ጥላቻ ማውረድ የለም። ትምህርቱን መሞገት መብታቸው ነው። ስህተት ውስጥ ነበርኩ ማለት መብታቸው ነው። ግን የሌለን እንዳለ አድርጎ ማውራት አመፅ ነው። አለቀ።
ብልግና ነው። ብልግና ጥቅም ፍለጋ ነው። ኦርቶዶክሳውያንን አስደስታለሁ ብለህ ነው እንደዛ ያልከው። ኦርቶዶክሳውያን በዛ መደሰት ማቆም አለባችሁ። ለጴንጤ ጥላቻ የሚናገር ሰው ስትመለከቱ እንዳትደሰቱ። ትምህርትን አንስተው የሚሟገቱ ልጆችን አክብሯቸው። ትምህርት አንስተው የፕሮቴስታንት ትምህርት ከዚህ አንጻር ልክ አይደለም፣ ከዚህ አንጻር ሲኦል ነው የሚከተው ቢሉ እነሱን ስሟቸው። ማስረጃ የሚያመጡ ሰዎች፣ ሰነድ የሚያቀርቡ ሰዎች፣ መረጃ እያስደገፉ የሚያወሩ ሰዎቻችሁን አክብሯቸው። ከዚህ ባለፈ ግን እንቶ ፈንቶ ሐሜት፣ ወሬ፣ አመፅ መጥተው ሃይማኖት ከሃይማኖት ጋር ለማጣላላት የሆነ መሬት ላይ በሰላም እንዳንኖር አንዳችን ሱቅ ኖሮን አንዳችን ከሱቅ ማንገዛበት መሬት ላይ ሰላማዊ ህይወት የማንኖርበት ነገርን የሚያደርጉ ሰዎች እንትን በሉ። ያሳየን ቪዲዮ ውሸት ነው። አይ ቲንክ እሱ ቪዲዮ የፕሮቴስታንት ቸርችን የተባለው ቪዲዮ አንደኛ ቪዲዮ ወደ ምእመን ሲዞር አልሰማችሁም። ቀላል እኮ ነው። የሆነ አዳራሽ ውስጥ ማይክ የሆነ ሰውዬ ይዞ አጋባቸዋለሁ ብሎ ቪዲዮ ቢሰራ ቀላል ነው። ምእመን አይታችኋል ወይ? ቤተክርስቲያኗ ስም አላት ወይ? ያቺ ቤተክርስቲያን ያንን ነውር ስታደርግ የተባለች ቤተክርስቲያን ሙሉ ወንጌል የሚል ስም አላት ወይ? ቃለ ሕይወት የሚል ስም አላት ወይ? መሰረተ ክርስቶስ የሚል አንብባቸዋል? እንትን ፑልፒቱ ላይ የቤተ ክርስቲያን ሎጎ አይታቸዋል? ምንም የለም። ቪዲዮ ምንም ማስረጃ የለውም እኮ። ዝም ብሎ የሆነ ቦታ ላይ እርኩሰታቸውን አመፃቸውን ለማስፋፋት እነዚህ ሰዎች የሚሰሩትን ድራማ ጴንጤ እንደዚህ ያደርጋል አይነት ብሎ ጴንጤ እንዳጸደቀላቸው አድርጎ ጴንጤን መስበር፣ ጴንጤን ማማት ትክክል አይደለም። በደንብ ነው። አሁን ይኸው ስንት ቪዲዮ ወረደብኝ መሰላችሁ? ስለ ሆሞሴክሹዋል ያወራሁት ቪዲዮ ማለት ነው። እየተቃወምን ነው። በቻለው መጠን እንጸየፈዋለን ይህን ጉዳይ። አንዳንድ መሪነን የሚሉ ሰዎች ሄደው ስለተፈራረሙ እየተቃወምናቸው ናቸው። ባለስልጣን ስለሆኑ ዝማል። ቤተክርስቲያን ራሱ እችል ነገር ልንገራችሁ። እነ ስዩም አንቶኒዮስ ቤተክርስቲያን፣ እነ ዶክተር ስዩም አንቶኒዮስ ቤተክርስቲያን ለቡ መሰረተ ክርስቶስ ትባላለች። እላይ ያሉት አስተዳደሮች ስዩም አንቶኒዮስ ዶክተር ስዩም አንቶኒዮስን ከአባልነት ሰርዘናቸዋል ብለው በእሁድ ፕሮግራም ላይ ምዕመናን በተሰበሰቡበት የእግድ ደብዳቤው እንዲነበብ ሰጥተዋቸው ነበር። ምን እንዲነበብ? የእግድ ደብዳቤው። ድርሱዬ እንዴት ነው እንድማለ? ያቺ አረብ ሀገር ያለችው እዛ ዱባይ ያለችው ሴትዮ አንተን አሳጣኝ ብላ በቃ ጠምዳ ያዘችኝ በሐሰት በውሸት። አንተ አትደውልልኝ፣ አታናገረኝ፣ እኔ እንዳፋተዋት አንተ ሙሉ ሰው ነህ። እኔ አሁን ሳይክ እኮ ነው ትዝ ያለኝ። አለቅህም አለችኝ ያቺ ሴትዮ ድርሱ አለቅም ማለች። በግድ ልታገባህ ማለት ማታ ቃታለ። ስሟን አልጠራም፣ ለእሷ ክብር ነው የሚሆነው። የኔ ስሟን ብጠራ አልጠራም የእሷን ስም። እና ህዝቡ በተሰበሰበበት ደብዳቤ እንዲነበብ የእግድ ደብዳቤው ለቤተ ክርስቲያን ተሰጠ። ቤተ ክርስቲያኗ ቁጭ ብላ ተወያየችበትና ስዩም አንቶኒዮስ ማለት 44 ዓመት ያገለገለ ሰው ነው። አንድ ቀን የባህሪ ስህተት ወይም የባህሪ ግድፈት ተገኝቶበት እሷ እኮ ነው የምልሽ ሰኒ ክርስቶስ እና የባህሪ ግድፈት ተገኝቶበት አንድም ማስጠንቀቂያ ከቤተ ክርስቲያን ያልተሰጠው ሰው ነው ስዩም አንቶኒዮስ። በዛ ላይ ደግሞ ኢትዮጵያ ውስጥ የሚታወቀው ውርጃን በመቃወም ሴክሹዋል ፒዩሪቲ ላይ በቅድስና መኖር፣ ከጋብቻ በፊት ሴክስ አታድርጉ ወጣቶች እያለ የሚያስተምር ሆሞሴክሹዋልን በተመለከተ በጣም እንደውም ኦቨርዶዝ የሆነ ትምህርት ቢሰጥ ሰው ነው። እኔ አሁን ስዩም አንቶኒዮስ መብራት ጠፋ ዲሳፒር ያደረገው አንድ መብራት አለች፣ ቻርጅ እስካላት ድረስ ትበራለች። ቆንጆ መብራት አለች። እቺ እንደውም ጸዴ ናት መሰለኝ፣ ትንሽ አይን ራሱ ትከብዳለች። እና ስዩም አንቶኒዮስ እንትን አለች እና ቤተክርስቲያኗ የሰጠችው መግለጫ በተሰሙ የሚደነቅ ነው። አናግደውም አለች ቤተክርስቲያኗ፣ አናግደውም። አሁን መጥቻለሁ ወገኖች፣ ይታየኛል ፊቴ። አናግደውም አለች። ለምን? ይሄ ዝርዝር 8 ነው 7 አንቀጽ ገልጻ ቤተክርስቲያን አናግድም አለች። የለቡ መሰረተ ክርስቶስ አጥቢያ ማለት ነው። አመራሮቹ ናቸው ችግር ያለባቸው፣ መጀመሪያ ነግረናቸዋል። ከዛ እነዛ አመራሮች የውሸት ሰውየውን ስለከሰሱት፣ የውሸት ሰውየውን ስለወነጀሉት ቤተክርስቲያን አንቀበልም ስትል ምን አደረጉ መሰለች? ስልጣን ላይ ስላሉ ደብዳቤ ጽፈው የለቡ አጥቢያ ቤተክርስቲያን የምትጠቀምበትን የንግድ ባንክ የባንክ አካውንት በጠቅላላ አዘጉባቸው። ወንጌላውያን ደሞዝ እንዳያገኙ፣ መጋቢዎች ደሞዝ እንዳይከፈላቸው፣ የራሳቸው አስራት ሁሉም ይመስለኛል። የፕሮቴስታንት ቤተክርስቲያን አወቃቀሩ እንደዚህ ነው።
አጥቢያ ቤተክርስቲያኖች ከምዕመኖቻቸው አስራትን መባም ሰብስበው ለዋና ጽሕፈት ቤቱ 10% አስራት ያወጣሉ። ዋናው ጽሕፈት ቤት የሚተዳደረው የሚደጎመው በአጥቢያ ቤተክርስቲያን ከሚያገኘው ገንዘብ ነው። ከሁሉም አጥቢያ ቤተክርስቲያናት ገንዘብ ይሰጣቸዋል። በዛ ነው የሚኖሩት። መብራቱ መጣ አላቸዋለሁ። መብራቱ መጣ የሚደጎሙት። ስለዚህ አጥቢያ ቤተክርስቲያን ህንፃ ቢገነቡ ከምዕመኖቻቸው ገንዘብ ሰብስበው ነው። ሰራተኞቻቸውን ደሞዝ ቢከፍሉ ከምዕመን በሰበሰቡት ገንዘብ ነው። ምንም ይረዷቸው ነገር የለም። አስተዳደራዊ ውሳኔ ለመወሰን ነው ዋና ሄዱ የሚያስፈልገው ወይም እነ ዶክተሩ ያስፈለጉት ማለት ነው። የመሰረተ ክርስቶስ ዶክተር እና መዋቅሩ ያስፈለገው አስተዳደራዊ ውሳኔ ለመወሰን ነው። ስለዚህ ቤተክርስቲያን ምንላት የለቡ ቤተክርስቲያን ነው እንጂ አስተዳደሩ ቤተክርስቲያን አይደለም። መዋቅር ነው። አስተዳደሩ መዋቅር ነው። ቤተክርስቲያን ማለት የለቡ አጥቢያ ቤተክርስቲያን ነው። መጋቢ አላት፣ ተመጋቢ አላት፣ ምዕመን አላት፣ ህዝብ አላት። ያችናት ቤተክርስቲያን እና እንደዛ ነው። ቤተክርስቲያን ግብረ ሰዶምን አደግፍም ልላችሁ ፈልጌ ነው። በፍጹም የእንትን ቤተክርስቲያን። ስለዚህ እኔ አሁን አንዳንድ ሰዎች ይላሉ፣ በተለይ ታድሶነን ምናምን የሚሉ ሰዎች ይላሉ ግብረ ሰዶም በኦርቶዶክስ ቤተክርስቲያን ገዳም ውስጥ ግብረ ሰዶም አለ ምናምን ይላሉ። አርዩሹ አለ ካለ በሰነድ የተደገፈ ማስረጃ አምጣ፣ ካለ በቪዲዮ ማስረጃ አምጣ። እየተስፋፋ ነው ካልከን ወሬህን አይደለም የምንቀበለው። ዓለም በማስረጃ ነው የምታምነው። መጠርጠር መብት ነው። የሆነ ሐሜት መስማት መብት ነው። ግን አለ የምትል ከሆነ ሰነድ አምጣ። ጥናት የተጻፈ ጥናት አምጣ። በቤተ ክርስቲያኗ የወጣ ይሆናል፣ በሌሎች አካሎች የወጣ ይሆናል። ጥናት ማስረጃ ያለው ነገር አምጣና ክሰስ። ያንተ ንግግር እንደ ፍጹም ማረጋገጫ ተቆጥሮ ግን እንትን አንልም፣ አናምንህም ነው። በቃ አለቀ። ልክ እንደዚሁ የኦርቶዶክስ ቤተክርስቲያን በገዳም ይሄንን እርኩሰት አስፋፍታለች ብለው እንደሚከሱ እንደ አንዳንድ ክስ እንደሚያቀርቡ ሰዎች ሁሉ መሰረተ ክርስቶስ እንደዚህ አድርጋለች ስትሉ የአሜሪካዋ መሰረተ ክርስቶስ ያደረገችውን አይደለም ማምጣት ያለብን። የኢትዮጵያ ቤተክርስቲያን የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አድርጋለች ምትል ከሆነ አምጥተ ማስረጃ። አሁን እንደ ተመስገን የተሳሳተው ይሄ ነው። በቃ ተመስገን የተሳሳተው ይሄ ነው። የሆነ መድረክ ላይ የትዩን የማይታወቅ መድረክ ላይ ፖስተሪውን የማይታወቅ ግለሰብ አጋብቻቸዋለሁ ተሳሳሙ ሲል ያለውን ቪዲዮ አምጥቶ እንደ ማስረጃ ማቅረብ አይቻልም። አለቀ። ኦርቶዶክስን መክሰስ አትችልም። ማስረጃ ካለ በጽሁፍ የተደገፈ ሰነድ አምጥተህ ክሰስ። በቃ እናምናለን። ልክ እንደዚህ ሁሉ ፕሮቴስታንትን በዚህ ርኩሰት ለመክሰስ ቢያንስ በሰነድ የተደገፈ ማስረጃ ያስፈልጋል። አለበለዚያ አንተ ሐሜት ነው፣ ወሬ ነው፣ ጥርጣሬ ነው፣ ስጋት ነው። በቃ እሱን እንደ ስጋት እንቆጥርልሃለን፣ እንደ ሐሜት እንይዝልሃለን። በቃ እንይዝልሃለን። ገባችሁ? ይህንን መካሰስ፣ ይህንን የጥላቻ መሰባበቅ እናቁም። ኦርቶዶክሳውያን አትሊስት እዚህ ውስጥ ያላችሁ ኦርቶዶክሳውያን ካደመጣችሁኝ ትበቃላችሁ። የሆነ ሰው ወጥቶ ሲከስ እውነት ነው ምናምን አትበሉ። ፓስተር ስዩም ፓስተር እላለሁ ማነው ዶክተር ስዩም አንቶኒዮስ ፓስተሮችም አሉ አይደል? ማስረጃ መጠየቅ አለበት። እሱ ዝም ብሎ ማውራት ሚዲያ ላይ ሀሌታ ላይ ወጥቶ ዝም ብለን ማውራት የለብን። ማስረጃ ማቅረብ አለብን። አለቅ። ቪክተም ከሆንክ ተጠቂ ከሆንክ እኔ እንደዚህ ሆኛለሁ እዛ ውስጥ ብለህ ማውራት ትችላለህ። የሕክምና ማስረጃ አምጥተህ ተጠቂነትህን ገልጠህ ማውራት ትችላለህ። ከተጠቃህ ማለት ነው። ቪክተምን እናዳምጣለን። አንድ ሰው እኔ ላይ ጉዳቱ ደርሷል ካለ ተሰማዋለሁ። ግን ከአንድ ሰው ጉዳት ተነስተን ሙሉ ኦርቶዶክስን የሚያክል በጣም ጃይንት የሆነ ሃይማኖት ሙሉ እንደዛ ነው የሚል ክስ መክሰስ አንችልም። ለምሳሌ ባለፈ የተጠረጠረ አንድ እንትን የኢቢኤስ ላይ ምን ጋዜጠኛ ነበረ፣ ሶፎንያስ የሚባል ጋዜጠኛ። እሱ ሰውዬ ምን ብሎ ነው ጽሑፍ የጻፈው? ወደ ገዳም እገባለሁ። ምን አድርጎ ነው ወደ ገዳም የሚገባው? ራሴን ለማየት። በምንድን ነው የተከሰሰው? በዛ በቆሻሻ ነገር። ስለዚህ እሱ ገዳም እገባለሁ ስላለ ገዳም እንደገባ ባላረጋገጥንበት፣ ከዛ በኋላ ገዳም ገባው ስላለ በሱ የግል ስህተት ተነስተን ይሄው ኦርቶዶክስ እኮ ይሄው እንደዚህ ያደረጉ ገዳም ነው የሚገቡት አይነት ትምህርት መስራት አንችልም። አንድ ሰው ሊሳሳት ይችላል። በጣም ብዙ ክር አድርገው እንደዚህ አይነት ኃጢአት ውስጥ ያሉ ሰዎች ይኖራሉ። ኦርቶዶክስን ይወክላሉ ግን አይወክሉም። ጴንጤ ነኝ የሚል ፓስተር እንትና ነው ፓስተሪ የሚል እዚህ ርኩሰት ውስጥ የሚኖር በጣም ብዙ ጴንጤ ሊኖር ይችላል። ኢንዲቪዥዋሊ ተደብቀው ይህን አመፅና ርኩሰት የሚያደርጉ እነዚህ ሰዎች ግን
ጴንጤን ሙሉ ይወክላሉ አይወክሉም? አዎ ይሄ ስኮላር ምናምን ስኮላርሺፕ ምናምን የምትለው ስኮላርሺፕ እኮ ታዲያ የሚሰጥክ ማን ነው? አሁን ወዳጅ አንድ ልጅ የጻፈውን ኮመንት አይቼ ነው ኤልጂቢቲኪውን ካልደገፍክ ስኮላርሺፕ አታገኝም። ይሄ ማስተርስን ፒኤችዲ ለመስራት ወደ ውጪ ለመሄድ እነሱ የሚያስተምሩ ከሆነ ይጠይቁሃል፣ ይሄን ነገር ተቀበል ብለው። ኦፍ ኮርስ መስዋዕትነት መክፈል አለብህ። ማስተርሱ ጥንቀር ብሎ ይቅርብ ማለት አለብህ። ይህ ማለት ግን የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ይህንን ጨለማ ይህንን ክፋት ትደግፋለች ማለት አይደለም። ስኮላርሺፕ ሲጀምር ተጻጽፈ ከውጪዎቹ ጋር ነው የምታገኘው እና ዞሮ ዞሮ ይሄን ለማለት ነው። ሉተራውያን አላችሁ እነ ኦግስበርግ ምናምን አላችሁ። ዛሬ ጠዋት ቤት ተከፍቶባችሁ ነበረ፣ ሐሳብ ሲሰነዘር ነበረ። እናንተን በተመለከተ ሐሳብ መስጠት ከፈለጋችሁ 2 ደቂቃ ሰጣችኋለሁ። አንድ አድርገን የሚለውን መዝሙር ጋብዛችኋለሁ። አንድ ብትሆን አንድ አድርገን አትልም። በቃ የውሸት አንድነት ጥሩ አይደለም። አንድ ለመሆን መስራት፣ አንድ ለመሆን መታደስ፣ ወደ ትምህርት ፍጹምነት ራስን ማቅረብ፣ ራስን ማስተካከል ጸዴ ነገር ነው ወዳጆች፣ አሪፍ ነው። እንስተካከል፣ ወደ አባቶች ትምህርት፣ ወደ እውነተኛው ትምህርት እንመለስ፣ ሪፎርም እናድርግ፣ ራሳችንን ትምህርታችንን ፍጹም ክርስቶሳዊ እናድርገው፣ እናሻሽለው ምናምን ካልክ ጥሩ ነው። መመለስ፣ ማስተካከል፣ ማረም። ምክንያቱም ፕሮቴስታንት አይፈራ፣ መታደስ የሚፈራ ቤተ እምነት አይደለም። መስተካከል የሚፈራ ቤተ እምነት አይደለም። ቻሌንጅ የሚፈራ ቤተ እምነት፣ የሚያፍን አፋኝ ቤተ እምነት አይደለም። ፕሮቴስታንት ዝም በል ምናምን የምትባልበት አይደለም። ፍቅዬ እንዴት ነው ወንድም? ሰውጣ ደውልልኝ እሺ። እና ፕሮቴስታንት ለውጥ በለውጥ የሚያምን በመስተካከል በመታረም የሚያምን ቤተ እምነት ስለሆነ ለውጥን መፍራት፣ ለውጥን ማሳደድ፣ እንለውጣለን ብለው የሚሞክሩ ሰዎችን ማሳደድ ተገቢ ነው ብዬ አላምንም። በቃ እናስተካክል። ተሳስተ ሊሆን ይችላል እኮ በቃ ከሳትክ እኮ ይሄ የክርስቶስን ትምህርት መሳት እኮ የዘላለም ሕይወትን መሳት ነው አይደል? የክርስቶስን ትምህርት መሳት እኮ ከእግዚአብሔር መንግስት መጉደል ነው አይደል? ወደ ፍጹም ወደ ሆነው ትምህርት ወደሚጠጋው ወደ እውነተኛው ትምህርት ለመጠጋት ልብንም መንፈስንም ማዘጋጀት ያስፈልጋል ብዬ አምናለሁ። ያስፈልጋል። በግድ አንድ ነን የምትሉት እነ ኤፍሬም ጠንክር ግን አንድ አይደለንም። አይደለም በግድ አንድ ነን። የካውንስል ደግሞ እኮ የካውንስል መግለጫ እኮ አምጥተው ነው አንድ ነን የሚሉት። ካውንስል እኮ አሁን እኮ ነው ከካውንስል እኮ የኛ ጸብ እኮ በእድሜ ይበልጣል። ታውቃላችሁ? እዚህ ቲክቶክ ላይ ያለን ሰዎች ጸባችን ከካውንስሉ በእድሜ ይበልጣል። የኛ ጸብ ከቀለም ወርቅ ጋር ከነ ኤፍሬም ጋር ከዚህ ዳግማዊ ጥላሁን ከሚባል ሐሜተኛ ጋር ከሌሎቹም ጋር ያለን ጸብ በእድሜ ይበልጣል እኮ ከካውንስሉ። እቺ ነገር ሙዚቃ ኮኮ አፍሪካ የሚለውን ሙዚቃ ይመስላል። እንግዲህ እነሱን የሰረቁት እኛ መስማት የማይከብደን ኮኮ አፍሪካ ያው ምንም እነሱ ለሰረቁት እኔ የምሸማቀቅበት ምንም ምክንያት የለም። እንግዲህ ለኤፍሬም ይሄንን ቀርፋችሁ ነበር አንድ አድርገን ይሄኛውን የሚዘምረው ኤፍሬም ነው። አንድ ነን ይላል ሲጀምር፣ አንድ ነን ይላል። ስሙት፣ አንድ ነን
መልሶ አንድ አድርገን ይላል። አንድ ነን ብሎ ጀምሮ አንድ ነን ብሎ ጀምሮ Beauty from agenda. ይሄ ነው አሪፍ ፓርት። ይሄ ነው አንድ አድርገን ነው ማለት ያለብን። አንድ ነን ሳይሆን አንድ አድርገን። በቃ ብዙ ስለተለያየ አንድ አድርገን ልክ እንደ ጥንቱ የመዝሙሩ ሐሳብ ያው በዘር አንለያይ ነው። እኔ በራሴ አውዶ ስጀው ነው በዘር በጎሳ አንለያይ የሚለው አንድ እግዚአብሔር አንድ ያደርገን። በትምህርትም እግዚአብሔር አንድ ያደርገን። ጥሩ ወደ ትምህርት መቀራረብ ቢኖር ጥሩ ነው። ግን ውሸት ጥሩ አይደለም። ውሸት ጥሩ አይደለም። የጥምቀት ለድህነት ነው የሚል የሉተራን እምነት አማኝና አይ እምነት ብቻ ነው ለድህነት የሚያስፈልገው ጥምቀት አያስፈልግም እምነት ከጥምቀት የተለየ ነው ብሎ የሚያስብ ደግሞ የቀረው ቤተ እምነት ሐሳብ አንድ ነው በቃ አንድ ነን የሚል ሐሳብ መስራት ትክክል አይደለም። አንዳንድ ጉዳዮች ላይ እኮ ቤተክርስቲያን እኮ ተገነጣጥላ የቀረችበት ዓለም ላይ ያለችው ትልቋ ቤተክርስቲያን አንዷ ቤተክርስቲያን ለሁለት እንደዚህ ተሰንጥቃ በዚህና በዚህ ጋር የምትታይበት የትምህርት ልዩነት አለ። እነዚህ የትምህርት ልዩነቶች ባሉበት በዚህኛው ዓለም ላይ በቃኛ ሁላችን አንድ አይነት ነን ብለን ካውንስሉን እንደምሳሌ መጥቀስ አንዳለ ካውንስሉን ከጠቀስክ እኮ ዘይት ሻጩም አለ ካውንስል ውስጥ ዘይት የሚሸጠው አለ ዘይት አልሸጥም ብሎ ግን ፈርሟል። ለምሳሌ እነዩ ጩፋ የስምምነት ውሉ ላይ ዘይት አንሸጥም ብሎ ደረሰ በማስረጃ እግረኛው ሚዲያ ላይ በማስረጃ ጨውንም አሳይቷል። እግረኛው ሚዲያ ተክለ ሃይማኖት ጨውንም አሳይቶታል። ቲሸርትም ይሸጣል ምንም ይሸጣል። ከዛ ትፈወሳላችሁ ተብሎ ነው። አሁን ሰሞኑ ቡርቴ ተአምራት የሚያደርግ ጨርቅ ብላ መሐረብ እየሸጠች ነው። ልክ እንደዛ መሐረብ ሻጩ ምንም አልሸጥም ብሎ ፈርሞ ይገባል፣ ግን ይሸጣል። በትምህርት አንድ ነን ብሎ ፈርመ ትገባለ። የራስን ትምህርት ነው የምታስተምረው። አሁን በስላሴ የማያምን ሰው ነበር፣ አሁን አግደውታል መሰለኝ። በስላሴ ትምህርት ማያምን ሰው የካውንስሉ ስምምነት ላይ በአብ ወልድ በመንፈስ ቅዱስ ማመን መሰረታዊ ትምህርት ነው ተብሎ ተቀርቧል። ፈርሞ ገብቶ ግን ውስጡን የኦንሊ ጂሰስ ትምህርት የሚያስተምር ሰው በካውንስል ውስጥ ታቅፎ እኮ ይኖራል። እነዚህ አይነት ቤተ እምነቶች አሉ። የተጣራ ጉዳይ የለም። ካውንስሉ ጊዜ የሚፈልግ ይመስለኛል እንደዚህ አይነቱ አውጥቶ ለማጥራትና ለመቀየር ማለት ነው። ስለዚህ ብዙ ችግሮች ያሉበት ስለሆነ የእኛ ጉዳይ ሱባኤ ይዘን ወደ እግዚአብሔር የመመለስ ወደ ክርስቶስ ኢየሱስ የመመለስ ወደ ጽድቅ የመመለስ እውነትን ማመን። አሁን 1000 ዓመት ትምህርትን ይዘህ ከርመክ በትክክል ፍቄ 1000 ዓመት አምነው ከርመክ ውሸት እንደሆነ ስታቅ በህይወት መቀለድ የለብህም። ትምህርቱን ጥለ ወደ እውነተኛ ትምህርት መጠጋት መቻል አለብህ። ስለዚህ እኔ ያው ሉተራውያንን አትንኳቸው። ያው ከነካቿቸው ደግሞ እኔ በደንብ ሰነዳችሁን አዘጋጅቼ ለምሳሌ እዛ ውስጥ ያላችሁ ማትስማሙ ሰዎች አላችሁ፣ በብዙ አይነት ትምህርት ማትስማሙ ሰዎች አላችሁ። ኢንዲቪጁዋሊ የእናንተን ደግሞ የትምህርት ልዩነት ዲቤት ያደረጋችሁትን ምናምን በማስረጃ ቪዲዮዎቻችሁን ሰብስቤ መጀመሪያ ታረቁ ብዬ እገባለሁ፣ ቪዲዮ ሰራለሁ ማለት ነው። እኔ ተረዳችሁኝ አይደል?
ሉተራውያን ዝም ብለው ማስተማር ነው የፈለጉት። ሰላም ስጧቸው፣ ተዋቸው፣ በቃ እርሷቸው፣ በቃ ልጆችን እርሷቸው። እናንተ በትረሷቸው ዝም ብትሏቸው ልጆቹ ሰላማዊ ናቸው። 100 ሰው 200 ሰው ምናምን ያያቸዋል። እናንተ በነካካቸዋቸው ቁጥር፣ እናንተ ባዋረደቻቸው ቁጥር ግን ኦዲየንስ ትጨምሩላቸዋላችሁ። እዛ ውስጥ ያለ አሁን ባለፈው አንድ ልጅ ይቅርታ ጠየቀኝ። አንድ ያጎረሰ እጅ ይለኛል። እኔ መርዝ ያጎርሰከኝ እንደ ባለውለታ አልቆጥረኝ። አጎረስኩህ ምናምን የምትሉኝ ሰዎች በቃ ውሰዱት፣ ጉርሻችሁን ውሰዱት። ያ አውጣው፣ አጎረስከኛ አውጣው፣ ከአፌ አውጣው። ያው አፌን ከፍቻለሁ፣ እጅን ክተት እናውጣው። አጎረስኩ ይለኛል። ያጎረሰን እጅ ምናምን ያው ተፋውላችሁ። ያጎረሳችሁ አጎረስኩ ምናምን የምትሉ ሰዎች እዛው ተጎራረስ ራስን ይችላል። እና ተዋቸው፣ በሰላም ያስተምሩ። ኢሹ ከሌላችሁ የምታስተምሩት የግል ትምህርት ከሌላችሁ ጸቡን የምትወዱት ከሆነ መብታችሁን መቀጠል ነው። ግን እነዚህ ልጆች በቻሉት መጠን በጣም ዲሰንት ናቸው። ድምፃቸው እንኳን ጮክ ብሎ የሚሰማ አይነት ልጆች አይደሉም። ስለዚህ እንደነዚህ አይነት ምስኪን ልጆችን መንካት ትክክል ነው ብዬ አላምን። እስቲ ያውጡና ድህነት ይወሰዳል አይወሰድም? እናንተ ውስጥ ጨርሱ መጀመሪያ። አይወሰድም እኮ ነው እሱ ላይ አብራችሁ ተስማምታችሁ እንደምትኖሩት ጥምቀት ላይ የግድ እነዚህ ልጆች ተስማምተው መኖር አለባቸው ብዬ አላምን። አንድ ትምህርት ጽንፍ ካለው በቃ ተቃራኒ ትምህርት የሚያስተምረው ሌላ ትምህርት ተስማምተው የሚኖርበት ከሆነ የእነዚህም ልጆች ልዩነት ሊከበርላቸው ይገባል። አለቀ። እና እኔ አሁን እንደው ምን ልላችሁ ነበረ? አንድ ልጅ ነበር እዚህ ሚዲያ ላይ እሰድብህ ነበር አለ። ልሳን የሚናገር ልሳን ምላችሁ ልሳን የሚናገር አሁን የሚናገሩትን ልሳን የሚናገር የፔንቴኮስታል ልምምድ ውስጥ ያለ ልጅ ነው። ነቢያትን ስቃወም ያጣድፈኝ ነበር። ለካ ባለፈው እሱ ቤት ነው የገባሁት። እከሌ ኤልያስ ሉተራን ብሎ ስም ለጥፏል። ይሄ ልጅ ልሳን የሚናገር ምናምን የነበረ ልጅ ነው። ከዛ እነ ዴቭን እየሰማ በልጅነቱ ለካ የሉተራን ቤተ እምነት ውስጥ የተማረ ያደገ ነው። በልጅነቱ ሰንበት ውስጥ እዛ ትምህርት ቤት ውስጥ ሰንዴይ ስኩል ውስጥ የኖረ ልጅ ነው። ከዛ ይሄ ትምህርት ነው የሚያዋጣኝ ብሎ ፔንቴኮስታልነቱን እዛው አስቀምጦ ወደ ሉተራን አስተሳሰብ ወደ ሉተራን ትምህርት ተቀላቀለ ማለት ነው። በገፋቿቸው ቁጥር በጣም ብዙ ናቸው መካነ ኢየሱሶች። እንደምታስቡት ባጃጆች አይደሉም። የምር ነው ስለተቀላቀሉ ነው እንጂ አሁን ተቀላቅለው የጴንጤ እንቅስቃሴ ውጧቸው ነው እንጂ እንዲህ ቢያራግፉት አብዛኞቹን ሰዎች እንዲህ ቢያራግፉት ጴንጤነትን ቢያራግፉት ውስጣቸው መካነ ኢየሱስ ነው። ውስጣቸው ብዙ ሰዎች አሉና እኔ እየጠበቅኩ ያሉት እንትን ቄስ አሉላ እስኪደውልልኝ ቄስ አሉላ ከደወለልኝ ወደ ቄስ አሉላ ራን ጂጂ እኔ በዚህ ሀሳብ ከአንቺ ጋር አልስማማም። እያየሁሽ ነበር ኮመንት ላይ ሜርሲን ይዘዝባችሁ ምናምን ስትይ ሁሉ አይቼሻለሁ ኮመንት ላይ። እኔ በሰው ነፃ ሀሳብ አይከፋኝም። እኔ ፍሬንድ ነሽ አንቺ። ዩ አር ማይ ፍሬንድ፣ ትመችኛለሽ። የፈለግሽውን ብታስብ ይመቸኛል። ግን በዚህ አቋምሽ አንስማማ። ሜርሲን ይዘዝባቸው እንዲሰደቡ ፈልገሻል ማለት እንድትሰድባቸው ፈልገሻል። እኔ ካራገፍኩ መካነ ኢየሱስ ነው ነኝ። አስባችሁታል? እኔ ተጨምሬላቸው ጥሩ አይመጣም። እዚሁ ብቆይ ነው የሚሻላቸው እና እዚሁ ብቆይ ነው የሚሻላቸው እና ይሄንን ነው የምላችሁ። ስለዚህ በጣም ብዙ ሰዎች እየተመለሱ ነው። ባጃጅ ከመሙላት አልፈዋል። የተናቀች ነገር ናት። በነገራችን ላይ ዓለምን የምትወርሰው እንድታስታውሱት ብዬ ነው። ኢየሱስ ትንሽ ሰዎች ነው ጥሎ የሄደው ወደ ሰማይ ያረገው። በጣም ትንሽ ተስፋ የሌላቸው የሚመስሉ አንዳንዶቹ ቀራጭ እንደ ማቴዎስ ቀራጭ የነበረ ማቴዎስ መሀላቸው መቅረጫውን ትቶ ከስራ ከገበናው ከቢዝነሱ ላይ የተፈናቀለ፣ ሌሎቹ አሳ አጥማጆች፣ እዚህ ገባ የሚባል ሌላ ፕሮፌሽን የሌላቸው፣ ብዙ አንባቢ ያልሆኑ፣ ብዙ አዋቂ ያልሆኑ፣ ቤተ መቅደስ አካባቢ ላይ እድሜ ያላስቆጠሩ፣ ከውሃና ከአሳ ጋር እድሜያቸውን የጨረሱ ምስኪኖችን ትቶ ሌሎች አጋንንት ይወጣላቸውን
እነ መቅደላዊት ማርያምን 7 ምናምን አጋንንት ከውስጣቸው ተጎልጉሎ የወጣላቸው ሌሎቹም ደግሞ እንደምታውቋቸው ናቸው። እንደዚህ ተመሳሳይ አይነት ስራ ያላቸው እንደ ሐዋርያት ሥራ ምዕራፍ 3 ላይ ያንን ምዕራፍ 4 መጨረሻ አካባቢ ላይ ያንን ሽባውን ሰውዬ መቅደስ ላይ ፈውሰው በኢየሱስ ተነስ ብለው ካስነሱት በኋላ እነዚህ ያልተማሩ የገሊላ ሰዎች አይደሉም ምን ብለው የናቋቸው፣ ግን ኢየሱስ እግር ስር 4 ዓመት የተማሩ የሰለጠኑ በጣም እንግዲህ ኢየሱስ ትልቁ ኮሌጅ ማለት ኢየሱስ እግር ነው። የኢየሱስ እግር ማለት ሐዋርያት አልተማሩ ምናምን ስንል አሁን እንደ ዘንድሮ ጭፍን ሰው ምንም ያልተማረ ማለት አይደለም። ሐዋርያት የመጨረሻው ሌተስት ዩኒቨርሲቲ የኢየሱስ እግር ስር ነው የተማሩት። ኢየሱስን የሚያክል አዋቂ አስተማሪ የለም። የትኛው ቴዎሎጂ ኮሌጅ ሄደህ ትማራለህ? ኢየሱስ የሚያስተምር ጌታ እሱ እኮ ራሱ ትምህርቱን ነው። እሱ ራሱ ህይወቱን ነው። ዝም ብሎ ስለ ህይወት ቃል አይደለም የሚያስተምር፣ ህይወት ራሱ ነው ያወራቸው። ለዛ ነው ሐዋርያው ቅዱስ ዮሐንስ ሲናገር ህይወት ተገለጠ አይተንም አላለ። በመጀመሪያ የሰማ ነው፣ በአይናችን ያየ ነው፣ በእጃችን የዳሰስ ነው። እርሱ ስለ ህይወት እንነግራቸዋለን አለ። እሱ ፐርሰን የሆነው ኢየሱስ ራሱ ፐርሰኑ ኢየሱስ አስተምሯቸዋል። ጽድቅን አስተምሯቸዋል። የእግዚአብሔርን መንግስት አስተምሯቸዋል። ወንጌልን አስተምሯቸዋል። አሁን የምንማራቸውን እያንዳንዱን ትምህርቶች እነሱ ላይ ነው የተመሰረተው። ሐዋርያትና ነቢያት ላይ አይደለም ቤተክርስቲያን የተመሰረተችው፣ እሱ ያስተማሩ ትምህርት ማለት ነው። እና እኚህ ያልተማሩ የገሊላ ሰዎች አይደሉ፣ በሰው አይን ሲታዩ የተናቁ እዚህ ግባ የሚባሉ አይደሉ። አዩአቸውና ናቋቸው። ግን የሮምን መንግስት ሼክ አደረጉት። ጦር ያለውን፣ በጀት ያለውን፣ ወርቅ ያለውን፣ ብዙ ግዛት ያለውን፣ ዓለምን ያስጨነቀውን የሮምን መንግስት አንቀጠቀጡት። ምን አይነት ሰዎች ስትል 120 የሚያክሉ በጸሎት የበረቱ ሰዎች፣ መንፈስ ቅዱስ እንደ እግዚአብሔር የትንቢት ቃል መሰረት የወረደባቸው ዓለምን ነው ሼክ ያደረጉት። እና አንዳንድ ጊዜ የቁጥር ትንሽነትን የምትንቁ ሰዎች ስላላችሁ ነው። ባጃጅ የሚያክሉ ስትሉ እናንተ ስለ ብዛት የምታወሩ ከሆነ ከሙስሊም አትበዙ። እዚህ ሚዲያ ላይ ከሙስሊም አትበዙ። ልንገራችሁ፣ ከሙስሊም አትበዙ። እስቲ 2 ሚሊዮን የገባ ጴንጤ ያለ እዚህ ሚዲያ ላይ 2 ሚሊዮን ፎሎወር ያለው ጴንጤ ሰው ታውቃላችሁ? እንዳልካቸው ዘነበ ነው 1 ሚሊዮን ምናምን አለው። 1 ሚሊዮን ምናምን ደግሞ ያለው ኦርቶዶክስም እያለ የነበሩ ሰዎች ስላሉ ነው። እርግጠኛ ነኝ ከግማሽ በላይ ያሉት ኦዲየንሶቹ በህይወት የሉም፣ ወይ አካውንታቸው ወይ የራሳቸው በህይወት የሉም። ከግማሽ በላይ ያሉ ሰዎች አክቲቭሊ 1.5 1.6 ሚሊዮን ያለው ጴንጤ ያለ ወንጌል እየሰራ ያለው አለ? የለም እኮ ወይ አካውንታቸው ወይ ራሳቸው የሞቱ ሰዎች ናቸው። ብዛት የእውነት መለኪያ አይደለም። ብዛት የእውነት መለኪያ አይደለም። ለዛ ባጃጅ ማትሞሉ ብላችሁ መናቃችሁ። ኤቢ የምትባል ግለሰብ በጣም ነው ያሳፈርከኝ። እውነቱ ልንገርህ፣ እኔ እንዴ መጀመሪያ ራእይ መጽሐፍን ይዘህ መተህ ስታስተምር ነፍስም አልቀረልኝም ስላንተ፣ ጌታን ያከበርኩት ስላንተ። ሳገኝህም ያለህ ትህትና ያለህ ድምፅን ቀንሰህ ነው የምታወራው። ትህትና ድምፅን ከመቀነስ ጋር ይያያዝ አይደለም። ለሰው ያለ ክብር፣ መጽሐፍ ቅዱስን የምትረዳበት መንገድ ምናምን ደስ የሚል ነው። ስትወያይ ከነ መምህር በረከት ጋር ስትወያይ ምናምን መቀባበል በጣም ነው ደስ የሚል የነበረው። አሁን ግን ፖስትክን አየውና ባጃጅ የማይሞሉ ምናምን ብለህ ሞክ ስታደርጋቸው አየውና አዘንኩኝ፣ በእውነት አዘንኩኝ። ጌታን አፈርኩብህ ማለት ነው። እዚህ ቲክቶክ ላይ ጨዋ አይበረክትም። የሃይማኖት ሰው ራሱ ሆኖ ጨዋ አይበረክትም። ይመጣሉ፣ ድምፅ ያለሳልሳሉ። የሚሰማው ጮክ ያለ ሰው እንደሆነ ሲያውቁ ባህሪያቸው ይበላሻል። ጥሩ ምናልባት ወይ አስመስለው ሊሆን ይችላል፣ አላቅ ኦዲየንስ እስክታገኙ ስትመጡ በየኮመንቱ ሜንሽን የሚያደርጋችሁ ጀግና አንበሳ የሚላችሁ ኦዲየንስ እስክታገኙ ይሆናል ጨዋ የተጫወታችሁት። ከዛ ግን እነዚህ ምስኪኖች ላይ እየሄዳችሁበት ነው። ደምረው ለምን በሌላ አካውንት እያየኸኝ እንደሆነ አውቃለሁ። እኔ አሁን ከአንተ ጋር ምን አወራለሁ? ወንድም ደምረው፣ እኔ አሁን ከአንተ ጋር ምን አለኝ? ጌታ ይባርከው። ስነግረው ራሱ እንትን ካንስል አደረገው። እግዚአብሔር ይስጥ። በሌላ አካውንት እያየኝ ነው ምን እያለኝ ነው ብሎ ለደምረው በሌላ አካውንት እያየኝ
አይደምረው ሁለት አካውንት ሁለት ጉርጓድ ያላት አይት እኔ የምላችሁ ወገኖች እዚህ ውስጥ ያላችሁ ሰዎች አቤል አቡና የሚል አካውንት እኮ ከፍቻለሁ ሌላ አካውንት ይሄ አካውንት ምናልባት ሊዘጋ የሚችል መሰለኝ ስጠረጠረው ይዘጋ የታባቱ እኔ እንትን ምንም አይመስለኝም ይዘጋ አይደለም አካውንቴን ህይወቴ ራሱ እስኪዘጋ ለማምነው ነገር መኖር አይነት ሰው ነው እና ከቻላችሁ ያንን አካውንት ፎሎ አድርጉት 10,000 ሰው ፎሎ አደርጋለሁ ያው ስፔሻል ነገር ኖሮኝ አይደለም ፎሎ አደርጋለሁ 10,000 ሰው ፎሎ አደርጋለሁ ቃል ልግባስቲ 10,000 ሰው ፎሎ አደርጋለሁ መጀመሪያ ፎሎ ያደረጋችሁኝም በጠቅላላ ፎሎ ባክ መልሳለሁ እኔ መለስኩ አልመለስኩ በህይወታችሁ ጠብ የሚል ነገር አይኖርም አንድ ፍሬንድ ይኖራችኋል እንጂ የተለየ ነገር የለም ግን ፎሎ አድርጉኝ ያንን አካውንት ባለፈው ይሄ ፊት ለልመና አይሆንም ምናምን ብዬ ሰሮት ቪዲዮ ላይ ከታች አቤል አቡና የሚል ሜንሽን አድርጌዋለሁ ከታች አካውንቱ ያው እኔ እኮ ችግር እኮ ስለሆነብኝ ነው ሜንሽን አድርጌዋለሁ ቪዲዮ ላይ እዛ ቪዲዮ ከታች ገብታችሁ እንዴ ደርሶ አንተ እኮ ማለት ነው በቃ የጥንት ወዳጄ በዚህ ቲክቶክ ላይ ማናቸው ይሄንን ረዘም ያለ ፊት ኮስታራ ፊት ከማወቃቸው በፊት ምታቀኝ ወዳጄ እኮ ነው አንተ ብጠፋም ባጠፋም ምንም ወዳጅነትን አይቀይረው እሺ ወደ ሐሳባችን ይሄንን 100 አስገቡልኝ ሜምበርሺፕ ነው እዚህ ጋር 15 ሰዎች እስቲ ሜምበርሺፕ ግቡ ሌቭላችሁን ከፍ አድርጉት እስቲ እዚህ ውስጥ ገብታችሁ ይሄንን ልቧን ንኩና አንድ ኮይን ነው ሜምበራችሁን ከፍ አድርጉት 15 ሰዎች 100 ምናምን እለፉ እስቲ ከዛ ስትገቡ ሌላም ጊዜ ስትገቡ እቺን ሜምበርሺፕ ከፍ አድርጓት ከዛ ሜምበርሺፓችሁን ከፍ አድርጓት እቺ ከዛ ሜምበርሺፓችሁን እንትን ያደርግላችኋል ሌቭል አለው አሁን ወይኗ WF ወይኗ 24 ሜምበር 24 ናት የጊፍት ፖይንታችሁ ነው ሊጽፍልኝ አይደለም አሁን 90 ምናምን አለ እንደገባችሁ እቺን ብቻ አድርጉልኝ እሺ አንዳንድ ኮይን ናት እቺ ስትሮንግ የሆነ ፋን ቤዝ ሲኖራችሁ በደንብ ይቆያል ከዛ ላይ የሚላችኋል 10 ኮሜንት የሰጠ የሚላችኋል የጊፍት ነው እንደ 24ቱ ተጉየኔ ኩፋራውንኩኝ እኮ እዚህ ጋር አለ ያኛው የጊፍት ነው ሌቭል 4 አሁን ድርሱዬ ሌቭል 4 ነው ሰላም ኮንሶ ሌቭል 16 ናት 16 ሌቭል ናት ኤልቪ የሚል አካውንት 13 ወይ መቅዲ ሌቭሉ ነው እንደ ኤልቪ ጆን 9 ላይ ነው ያለው እሱን አሳድጉት እሺ ሌቭላችሁን ከፍ አድርጉት አንደኛ ሌቭል ፌቡ ናት ፌቡ ሌቭሏ እዚህ ጋር በግሩፕ ይሄ በሜምበርሺፑ ማለት ነው ሌቭሏ በጣም ከፍተኛ እሷ ነው ከዛ በኋላ ቪአይፒ ደግሞ የሆኑ ሰዎች አሉ እና ሱፐር ፋን የሚለውን ጆይን አድርጉልኝ የምትወዱኝ ሰዎች ሱፐር ፋን የሚለውን የምትወዱኝ ይሄ አውሮፓና አሜሪካ ያላችሁ ሰዎች ይሄ እዚህ እንትን እቺን ደግሞ ቆርጣቸው ይሄ ሰውዬ ምናምን ሱፐር ፋን የሚለውን ፋን ውስጥ ግቡ እስቲ ለምን መሰላችሁ ላይቭ እንደገባ ቡስት የሚያደርገው ይሄ ነገር ሲሳካ ነው እዚህ ውስጥ ተገቡና ሱፐር ፋን የሚል አለ እሷን ሱፐር ፋኗን እንትን አድርጉልኝ ችግር የለውም እግዚአብሔርን እንፍራ የሚለው አካውንት ባለቤት ችግር የለውም ምንም ችግር የለውም እና ቴንኪዩ አቤል አቡና የሚል አካውንቱን ፎሎ አድርጉልኝ እዛ አካውንት ውስጥ ገብታችሁ በቃ ሉተራውያንን ተዋቸው በእናታችሁ በተለይ እዛ የፈረሰ ሪዞርት የምትሰባሰቡ ሰዎች ተዋቸው ከኦርቶዶክስ ጋር መስማማት ከኦርቶዶክስ ጋር ጸብ ማብረድ ማለት ምንም ማለት አይደለም ኦርቶዶክሳውያን በጣም ጸዴዎች ናቸው ሃይማኖታቸው ላይ ምንም ማንንም አይሰሙም እውነቴን ነው የምላችሁ ግን ጸዴዎች ናቸው ኦኬ ደሜ ምስኪን ሰው ነው ደሜ ምስኪን ሰው ነው ሱፐር ፋን እዚህ ውስጥ ነው እዚህ ውስጥ ስገቡ ሱፐር ፋን የሚል አለ እዚህ ልብ ቅርጽ ውስጥ ስገቡ
እና ስትገቡ እዚህ ውስጥ እዚህ ልብ ቁርጽ ስትገቡ 10 ኮመንት የሚላለ ኮመንት ነክታችሁ እሱን ኮመንት ትጠብቃላችሁ። 10 ቪዲዮ ዋች የሚላለ እሱን አፕዴት ስታደርጉት ሌቭላችሁም እየጨመረ ይመጣል። እኔንም ሰፖርት ያደርገኛል ማለት ነው። ላይቬ ጠንካራ እንዲሆን ሪፖርት ቢበዛም እንዳይሄድ ያደርግልኛል። ቴንኪው ደርሱዬ ቴንኪው በጣም አመሰግናለሁ። እግዚአብሔር ይባርካችሁ። 103 ደረስናችሁ አድርገናል ማለት ነው። ጸዴ ነው፣ በቃ ጸዴ ነው። እና ወዳችኋለሁ። ተባረኩልኝ፣ ኑሩልኝ። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ከፈረሰው ሪዞርትም ጋር ቢሆን በሰላም ኑሩ። የፈረሰውም ሪዞርት ከሁሉም ሰው ጋር በሰላም ኑሩ። ሳቅ ውስጥ ጦርነት የሚጠቅመው ባለፈው ብያለሁ፣ መሳሪያ ለሚሸጡ ሰዎች ነው። ታውቃላችሁ አይደል? ጦርነት የሚጠቅመው መሳሪያ ለሚሸጡ ሰዎች ነው። እዚህ ሚዲያ ላይ ዲቤት እናደርግ የሚሉ ሰዎች መሳሪያ ሻጮች ናቸው። ህይወት አይደለም የሚሸጡት፣ ጽድቅ አይደለም የሚሸጡት፣ መሳሪያ ሻጮች ናቸው። ወደ ኦርቶዶክስ ያደርጋል መሳሪያ። ከዛ ከኦርቶዶክስ ደግሞ ሆኖ ወደዚህ ያደርጋል መሳሪያ። ከዛ ኦርቶዶክሳውያን ሰፖርት ያደርጋሉ። የኛ ድንበር አስከባሪያችን የትጥቅ ትግል መፍታት እናድርግ ደግሞ ይላሉ ራሳቸው መልሰው። ከዛ ይሰባሰባሉ። ስምምነቱ ፈርሷል፣ በዚህ ጉዳይ ላይ ደግሞ ዲቤት እናድርግ፣ ይተኮሳል። ቀጠሮ ይያዛል፣ ጦር ሜዳ ይወሰናል። ቴዲ ቤት የሚባል ዛላምበሳ ሜዳ ላይ እናደርገው ጦርነቱን ወይስ እንትን ላይ እናደርገው ይባል፣ ቤት ይመረጣል። የዮኒ ማኛ ተው፣ እሱ አርማጌዲዮን ይቅርብን፣ እንጨርሳለን። የዮኒ ማኛ ቤት አይሆንም። የዮኒ ማኛ ቤት አንገባ። አይ ቴዲ ሐዋሳ ጋር ይሻላል። ቴዲ ሐዋሳ ደግሞ ጦር ሜዳ ቦታውን ያዘጋጃል። እዚህ ጋር ይኸው በሰበሰብኳቸው ህዝብና ህዝብታት ፊት ለፊት ታታኮሱ ይላል። ከዛ ኦርቶዶክስና ክርስትና በስላሴ የሚያምኑ ሰዎች እርስ በርስ ይወራረዳሉ። አንዱ አንዱን ያዋርዳል። ኤቲስቱ ቁጭ ብሎ ይሰማሃል። እግዚአብሔርህን የሚያምነው ይመስላል፣ አያምነውም። ሙስሊሙ ቁጭ ብሎ ይሰማሃል። ሙስሊሙ ያንተን እግዚአብሔር የሚመርጥ ይመስላል። አንተ ስታወራ ወደ ፕሮቴስታንቱ ስተኩስ ያለውን ፖይንት ደካማ ጎን ይይዛል። ፕሮቴስታንቱ ወደ አንተ ሲወረውር ያለውን ደካማ ጎን ይያዛል። ከዛ ነገ ሙስሊሙ ቤት ይከፍትና ኦርቶዶክስ እኮ እንደዚህ ናት ይላል። ከየት ኢንፎርሜሽን አመጣ? ከንባብ የሚያመጡ አሉ። አብዛኞቹ ግን እናንተው ከተወራወራቸው ፈንጂዎችና ጸረ ታንክ ከሆኑ መሳሪያዎቻችሁ የተቀዱ ናቸው አብዛኞቹ መጠቀያችሁ። ስለዚህ ይከፍታሉ። የእስልምና ሊቃኖች ከፍተው ኦርቶዶክስ እኮ እንደዚህ ናት አናቃትም እንዴ? ኦርቶዶክስን በድርሳን ሙስሊሞች አታክ ማድረግ የጀመሩት መቼ ነው ብላችሁ ብታዩ የኛ ወገኖች ድርሳን ላይ ሞክ ያደረጉ ጊዜ ነው። ድርሳንን መተቸት ያስፈልጋል፣ ሊያስፈልግ ይችላል። ወንጌል አንዱ ፓርት ነው። እዛ ጥሩ ነው ፓርት። እኔ እኮ ደግሞ ቀደስ ጥሩ ነው፣ ግን ሞክ ማድረጉ ቢቀር፣ ይሄ ለገጣው ቢቀር፣ ማዋረዱ ቢቀር ጥሩ ነው። ማዋረዱ ቢቀር፣ አትሊስት ማዋረዱ ቢቀር። እውነቴን እኮ ነው። እና የኛዎቹ መጥፋት አይችሉ። እኔ ያውላችሁ የኦርቶዶክስ ልጆች የሉም አሁን ሚዲያው ላይ። በተለይ በጣም አደገኛ ዲቤተሮች የነበሩ ልጆች የሉም። የተቆጠረላቸው ማሸነፍ የተቆጠረላቸው እንደ አክሊል ያሉ በሚሊዮን የሚቆጠር ፎሎወር ያገኙ በዚህ በስብከት በመጽሐፍ ቅዱስ በዲቤት ምናምን በቃ ሰው የሰማቸው ሰዎች ታዋቂ የሆኑ ሰዎች አሉ። ከኛ ቤትም አሉ። የሉም አሁን ላይ ላይቭ ላይ እየገቡ አይደለም። ገባ የሉም። የኛዎቹ ግን መጥፋት አይችሉም። የኛዎቹ ለምንድን ነው የማይችሉት መጥፋት? ለህዝቡ ስላላቸው ቅንነት ብቻ ነው? አይደለም። ሌላም ነገር ስላለ አልፎ ይገባሉ። አይደለም። ሚዲያ ፓወር ነው። ታውቃላችሁ ሚዲያ ፓወር እንደሆነ። በጥሩ መንገድ ከተጠቀምንበት አገር እናለማበታለን፣ ህዝብ እንቀይርበታለን። አሁንና ዶናይ እንደሚያደርጉት ድሃ መርዳት እንችላለን። የራቦ ሰው መርዳት መጥቀም እንችላለን። በጣም እንችላለን። የየራሳችን ቤት ችግሮች በጣም ተራራ የሚያክሉ ናቸው። የየራሳችን ቤት ችግሮች መወያየት እንችልባታለን።
በጨዋ ደንብ ሐሳብ ላይ ብቻ ተመስርተን ሰውን ሞክስ አናደርግ። አሁን ለምሳሌ ፌር ነው ጠንቋይ ዲበክ ሁሉ ብለህ ላይቭ መግባት ለአንድ ሰው ጠንቋይ ዲበክ ሁሉ ብለህ ላይቭ መግባት ጠንቋይ ዲበክ ሁሉ ብለህ ፖስት ማድረግ እንደ ጴንጤ እንደ ፕሮቴስታንት ክብር ነው? ልጠይቃችሁ ክብር ነው ወይ? ያስከብራል? ቀድም ነግሬያችኋለሁ። እኚህ ሰው ቢበዛም ቢያንስም 100 ምናምን የሚያክል የነፍስ አባት የሆኑላቸው ልጆች አሏቸው፣ መንፈሳዊ ልጆች። ጠንቋይ ዲበክ ሁሉ ብለህ አንተ ስትገባ 100 የሚያክል ሰውዬ አንተ የምትሰብከውን ስብከት ላለመስማት እንደዚህ በቃ ይዘጋዋል፣ እዚህ ጋር ይንቀዋል። ለምን? አባቱን አላከበርክም። ወንጌል መጽሐፍ ቅዱስ ሂድና ቆሮንቶስ መጽሐፍን አጥና። ጳውሎስ ስለ ወንጌል ሁሉን ሆንኩኝ ይላል። ከተገረዙት ጋር ህግ ካላቸው ጋር ህግ እንዳለ፣ ህግ ከሌላቸው ጋር ህግ እንደሌለ ሆንኩኝ። ከአረማዊ ጋር ከማያምነው ጋር እንደነሱ ባህል፣ እንደነሱ ወግ፣ እንደነሱ ካልቸር ሆንኩላቸው። ለምን? ስለ ወንጌል ስለ ክርስቶስ ሁሉን ሆንኩኝ። ከማያምነው ጋር የጳውሎስ በጣም ፍጹም ከአይሁዳዊ ወግና ስርዓት ውጪ ያለው ማህበረሰብ ጋር ሲሄድ ባህላቸውን አክብሮ ወጋቸውን አክብሮ ትክክለኛ አቀራረብ ወንጌል ይሄ ነው ባህሉ። የሰውን መናድ የሰውን ማዋረድ አይደለም። የትኛው አባት የትኛው የመጽሐፍ ቅዱስ አስተማሪ ነው የሰውን ያዋረደው? አዎ ጳውሎስ መልእክት ለጻፈላቸው ለተደራሲያኑ የአሕዛብ አማልክት አጋንንት ናቸው፣ ጣዖቶች ናቸው ብሎ ጽፎላቸዋል። በጣዖቱ መካከል ግን ግሪካውያን መካከል ሄዶ ሲቆም ግን ግሪካውያን ይሄ ሁሉ ጣዖትን ታመልካላችሁ፣ በመካከላችሁ ሲሄድ አንድ የማይታወቅ አምላክ ብላችሁ ተናግራቸዋል። እስቲ የማይታወቀውን ልንገራችሁ ብሎ በጥበብ የማይታወቅ ባሉት መካከል ለትውልድ ተሰውሮ የነበረው የእግዚአብሔር ጥበብ የሆነውን ክርስቶስን በግሪካውያን መካከል በጥበብ ገለጠው እንጂ ሄዶ ጣዖቶቻቸውን ሲንድባቸው ወይም ሞክ ሲያደርግ አታየው። ጳውሎስ ወንጌል ለግሪካውያን ሲሰብክ በተለይ በዛው በጣዖት እምነት ውስጥ ላሉት ሰዎች ጣዖቶቻቸውን ሞክ አድርጎ አይደለም የሰበከው። አክቹሊ ኦርቶዶክሳውያን ክርስቲያኖች ናቸው። ጥንታዊ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ቤተክርስቲያን። ስህተቶች ይኖራሉ ብለን እንደ ፕሮቴስታንት ምናምናቸው ይኖሩናል። እነሱን ግን በጠረጴዛ ዙሪያ በጨዋ መንገድ ሰውን ገንዘብ ባደረገ መንገድ ማውራት እንጂ አሁን ጨርቅ እንደምትጓተቱት ጨርቅ መጓተት ከጥላቻ ባለፈ ሃይማኖትን ከመጠላላት ባለፈ ለማናችንም ክብር አያመጣም፣ ትርፍ አያመጣም፣ ሰው አያድንም። ከኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ወደ ኦርቶዶክስ አያመጣም። አለቅ። ይሄንን ነው እያልኩ ያለሁት። እና አንዳንድ ደግሞ በቃ እኔ በጣም ብዙ ምንጣፍ አይቻለሁ እዚህ ቲክቶክ ላይ እንዳለ ምንጣፍ አይቻለሁ። መለመኛ ምንጣፍ ማለት ነው። ብዙ አይነት ምንጣፍ አይቻለሁ። ልጆቻቸውን ይዘው ሰውን አንጀት የሚበሉ የኔ ቢጤዎች አይቻለሁ። ቁስላቸውን እያሳዩ ድከማቸውን እያሳዩ የሚለምኑ ሰዎች አይቻለሁ። ቁስላቸውን የተጎዱበትን እድሜያቸውን እያሳዩ ያረጁበትን እድሜ እያሳዩ የመድኃኒት ማዘዣ እያሳዩ የሚለምኑ ሰዎች አይቻለሁ። ይህ ሁሉ ገንዘብ ለማግኘት ወይም ለሚፈልጉት ነገር ለማሳካት ነው። ሰዎች በዛ መንገድ ዲቤት አንጥፈው የሚለምኑ ሰዎች ስለ እግዚአብሔር ዲቤት አድርጉን እንዴት ትላለህ? እንደዚህ አይነት እኮ ዲቤተርነት እኮ የለም። የዲቤት አንጣፊ ለማኞች አሉ። ዲቤት አንጥፈው የሚለምኑ ስለ መብርሃን፣ ስለ እግዚአብሔር፣ ስለ ጌታ ዲቤት አድርገኝ፣ ቄስ እንትና ዲቤት አድርገኝ፣ ፓስተር እንትና ዲቤት አድርገኝ፣ እንትና ስለ እግዚአብሔር ዲቤት ተነጥፎ አይለመንም። ብራዘር ሰው እምነትህን ይዘህ ስትመጣ አንተን መሞገት ትፈልጋሉ ብሎ ፒክ ያደርጋል። የዛን ጊዜ ዲቤት ታደርጋለህ። እንዴት ዲቤት አንጥፈህ ትለምናለህ? የዲቤት ለማኝ እንዴ! ቻው እኔ ብዙ አይነት ለማኝ አይቻለሁ እዚህ ቲክቶክ ላይ። ግን ዲቤት ምንጣፍ ላይ አድርገው ዲቤት አትለፉኝ። ዲቤቴን ላሳድገው። እናውቃለን ስለ ጌታ እንዳልሆነ፣ የብዙዎቻችሁ ስለ ኢየሱስ እንዳልሆነ እናውቃለን። ዲቤት ስታደርጉ ብዙ ሰው ይሰማችኋል። ዲቤት ስታደርጉ የሳምንቱ መነጋገሪያ ትሆናላችሁ። ዲቤት ስታደርጉ ጊፍት ትቀበላላችሁ። ዲቤት ስታደርጉ የቤተ እምነቱ ወካይ ትሆናላችሁ። ፊገር እየሆናችሁ ትመጣላችሁ። የእናንተ ድምፅ
የምእመኑ ድምፅ እየሆነ ይመጣል። ያንን አቅም ለማግኘት የተሰሚነት አቅም ለማግኘት ፋይናንሻሊ አቅም ለማግኘት ያንን ለማግኘት ስለምትፈልጉ ነው ዲቤት የምታደርጉት እንጂ በእናንተ የሚድን ጴንጤነት የለም። በማንም የሚድን ጴንጤነት የለም። አለቀ። ዲቤት የሚጠቅመው ቅድም እንዳልኳችሁ ነው። ጦርነት የሚጠቅመው መሳሪያ የሚሸጡትን ሀገሮች ብቻ ነው። ሩሲያን፣ ቻይናን፣ አሜሪካንን፣ አውሮፓ አንዳንድ ሀያል የአውሮፓ ሀገሮች አሉ መሳሪያ እነ ጀርመንን ምናምን የሚጠቅማቸው ያለችንም እምነት ማለት ነው። እንደዚህ ሻማ ከዛኛው ከመብራት ከጠፋበት ቤት ሻማ ለኩሰክ ወደዚህኛው መብራት ወደ ጠፋበት ወደ ሌላኛው ቤት ይዘ ለመሄድ ስትል ግቢው ላይ ከግቢው ወደዚህኛው ወደዛኛው የሚነፍሰው ንፋስ የሻማህን ትንሽዬ ብርሃን እንዳያጠፋብህ በእጅ እንደምትከልል ትንሽዬ እምነታችንን በጌታ ላይ ያለችንን ትንሽዬ እምነታችንን እንደ ንፋስዬ ከሴጣን ከኃጢአት ከአመፅ ከክፋት ምናምን እንዲህ እየጠበቅን በእግዚአብሔር ጸጋ እንዳጠፋብን ትንሽዬ እምነታችንን ከዛና ከዚህ ላይቭ ላይ ገብቶ ይሏታል። እኔ በእናንተ ተጠቅሜ አላውቅም። ያቺ የእምነታችንን ይላታል። ያኛው ከዚህ ቤተ እምነት ያኛው ይላታል። ኦርቶዶክስ ነው እንዴ ትክክል ይላታል። ጴንጤነት ነው እንዴ ትክክል ይላታል። የእናንተ ዲቤት ትንሽ እምነታችንን እያጠፋችብን ነው። ተቸገረን። በእናንተ ጭቅጭቅ ያተረፍነው መቆሳሰል ነው ወዳጆች። እኛ በቃ ሻሟን እንጠብቃት እዚህ ውስጥም አድርገን ምናምን አድርገን ተንከባክበን እናኑራት። ተውን በእግዚአብሔር በጌታ ተውን በመድኃኒዓለም በጌታ ስለ እግዚአብሔር በተሰቀለው እንለምናቸዋለን። ተውን እና ከባድ ነው የምላችሁ የኛ እንትኖች ማለት ነው። የኛ እንትኖች ከባድ ነው። ባሉ እንግዲህ ሄዱና እንትና ምን አልከኝ ጆዬ? ከፍቅር ሲዝን በፊት ፍቅር ይዤ ብመጣ አልቀበልም አሉ ሁሉም። ምን ይዤ ልምጣንሽ? ከአንተ ጋር ድቤት ትፈልጋለሁ ምን በይላል። ከኔ ጋር ከገባ አምናለሁ የምትለኝን ሁሉ አምኜ ስለምወጣ አትጠቀም። ቶሎ ዲቤቱ ይቀጫል። እኔ ጋር አሁን ዲቤት ብታረግ ቶሎ ዲቤቱ ይቀጫል፣ አትጠቀምም። እና አሁንም በዲቤት ህግ ተሸናፊ የለም። የሁላችን አሸናፊዎች የራሳችን ቤተ እምነት ሰዎች ናቸው። አስተውላቻችሁ ታውቃላችሁ? ጋዴና አማን ዲቤት ይግባ አማን ሻሉ። የኛ አሸናፊ ሁሌ ጋዴ እንዳይመስላችሁ። የፈለገውን ነጥብ እንዳስጣለ ቢሰማንም እኛ ግን ሃይማኖተኛ ሰዎች ለአማን ነው የምንደግፈው። አማን የፈለገ ጋዴን ነጥብ ቢያስጥለው ጋዴን ይሄ ነገር ልክ እንዳልሆነ ልኩን ቢያስገባው አማን፣ እናንተ በዛ በኩል ያላችሁ ሰዎች አማን እኮ ልክ ነው አትሉ። የጋዴ ደጋፊዎች ናችሁ እናንተ። እኛ የአማን ደጋፊ ነን፣ እናንተ የጋዴ ደጋፊ ናችሁ። እኛ የቃሌ ደጋፊ ነን፣ እናንተ የአክሊል ደጋፊ ናችሁ፣ ወይም የአንዱ የልደተ ቃል ደጋፊ ናችሁ። መቼም ዲቤት ውስጥ አሸናፊ ኖሮ አያውቅም። የሁላችን አሸናፊዎች የራሳችን ቤተ እምነት ሰዎች ናቸው። ወይ ቅናት አሁን ስለየለት ይለኛል። ኧረ አለየለትም ብራዘር፣ እውነቱን የነገርኩ የሁላችን አሸናፊዎች። ምክንያቱም እምነት ነው፣ ያደግክበት የኖርክበት እምነት ነው። አዎ ቅድም ነግሬያቸዋለሁ። የሁላችን ቤተ እምነት አሸናፊዎች የራሳችን ሰዎች ናቸው። ገባ? የፈለገውን አማን ሻሎም ነጥብ እንዳልጣለ ቢሰማኝም እኔ ከአማን ሻሎም ጎን ነው የምቆሙ። አንደኛ እኔን ቤተ እምነት ወክሎ ነው ያቀረበው። የአንተን ልሰማ በጣም በቃ እንትን ይሄ ህሊናክ በጣም ንጹህ ሲሆን ነው አይ አማን ሻሎም ነጥብ ጥሏል ወይም አይ ጋዴ ነጥብ ጥሏል የምትለው እንጂ መቼም በዲቤት ውስጥ አሸናፊ የአንተ ቤተ እምነት ሰው ነው የሚሆነው። የታወቀ ነው። ለዚህ ነው እኔ ከዲቤት በጣም የሚመቸኝ ነገር መጨረሻ ላይ ነው። የኛዎቹ ጋር ገብቼ እሰማለሁ፣ ዝም ብዬ አደምጣለሁ። ይኸውልህ በተለይ እዛ 36ኛው ደቂቃ ላይ እንደዚህ ስትለው እኮ አይኑ ጉልጉል ብሏል ይላሉ የኛዎቹ። አይኑ በጣም አይተዋል አንዴ ጉልጉል እንዳለ። ነጠላው እኮ እንደዚህ ወደቀበት፣ ጥያቄ ከብዶት ነጠላ ወደቀበትና መልሶ አደረገው እና ይለዋል። እዚህ ጋር ያለው እዛ ጋር ስትገባ ይመጣሉ። እዛ ጋር እንዴ
46ኛ ደቂቃ ላይ እንደውም እንደዚህ ብለህ ያፋጠጥኩ እሱ ፓርት ላይ አይተዋል አይደል? ሼልፉ እኮ ተንቀጠቀጠ። ከኋላ ያለው መጽሐፍ ተርገበገበ ደም ይላሉ እነሱ። ሼልፉንም ከምታንቀጠቅጡት ነጠላውንም ከምታስወርዱት በያላችሁበት እኔ በቃ ሁሉም ሰው የተስማማበት አንድ ዲቤት አይቻለሁ። የቀለሜና የእንትናን የማን ነው የፈለገና የቀለሜን ዲቤት በየቤታቸው ቢያደርጉት ኖሮ አሸናፊ አይኖረውም ነበር። ሁለቱም በቤታቸው አሸናፊ ሆኑ ነበር። ችግሩ ቴዲ አዋሳ ጋር አደረጉትና እዛ ውስጥ ሴኩላር ሰዎች አሉ፣ ሃይማኖት ላይ ብዙም ግድ የማይሰጣቸው ፖለቲከኞቹ ምናምን ስለሚሰበሰቡ ውጤት ሰጡ። አይ በዚህ ላይ ቀለሜ ትንሽ በርትቷል ምናምን አሉ እንጂ እኔ በዲቤት ታሪክ አሸናፊ የታየበት ዲቤት አይቻላል። አሸናፊ ያለበት ዲቤት አይቻላል። ያው አንዳንዱ ሲቆይ ከህሊናችን ጭቅጭቁ ነገር ሲወጣ ቆይቶ ቪዲዮውን ስናየው አይ እዚህ ጋር ተለብልባለች የኛ ወገን እንል ይሆናል እንጂ በጊዜው ላይ የኛ ወገን እንደተሸነፈ አናምን። ለምን? ሃይማኖትክ ነዋ። የፈለገ አንተን ወክሎ የገባው ሰውዬ ቢደክም ቢያናድድህም በቃ እሱ እንዳሸነፈ ቢሰማክ ነው ጥሩ ለአንተ። ስለዚህ እሱን ነው ስሜትህን ነው የምታዳምጠው፣ እሱን ደግፈ ነው የምትወጣው። ወዳጆቼ እየተናገርክ ያለውበት ሀሳብ ምንድን ነው? ሉተራውያንን ተዋቸው፣ ማሯቸው። በቃ ራሳቸው ቤተ እምነታቸውን ያስተምሩ። በግድ አንድ ናቸው አትበሏቸው። አንድ ናቸው አትበሏቸው። የግድ እናንተ እንድትቀበሏቸው እናንተ እንዲወዷቸው በሳክራመንት ከኦርቶዶክሳውያን ይቀርቡናል ምናምን ማለታቸውን ለውጠው አይ ኦርቶዶክስ በጣም ከኛ ሩቅ ነው እንዲሉ አታስገድዷቸው። እኔ በሃይማኖት ተቋም ውስጥ ካቶሊኩም ኦርቶዶክሱም ፕሮቴስታንቱም አንድ ላይ የካቶሊክ አባት ቆሞ የሚጸልዩ ከሆነ የፕሮቴስታንቱና የኦርቶዶክሱ አባት አሜን ብለው በአብ በወልድ በመንፈስ ቅዱስ ብለው ተስማምተው ጸልየው ነው ፕሮግራማቸውን የሚጀምሩት። ሂዱና ጠይቋቸው። ፕሮግራም ሲጀምሩ የሃይማኖት ጉዳዮች ሰላም ለማስከበር በሃይማኖት የሚደረገው ግጭት ላይ ይወያያሉ፣ ይከባበራሉ፣ ይጠያየቃሉ። መጽሐፍ ቅዱስ ማህበር ላይ ስትሄዱ ሊቃውንቶቻችን ከግሪክ ወደ አማርኛ የሚመጣውን አቻ ትርጉም ምናምን ተባብረው ነው አብረው የሚሰሩት። የግሪክ ሊቃውንቶቻችን ከፕሮቴስታንት የተመረጠ የግሪክ አዋቂ ተመርጦ ከኦርቶዶክስ ተመርጦ፣ ምክንያቱም መጽሐፍ ቅዱስ የሁላችንም ነው። የመጽሐፍ ቅዱስ እንትን ነው መሰረታችን ነው። ማህበሩ አንድ ላይ ነው የተቋቋመው፣ አንድ ላይ ነው እየተመራ ያለው። ስለዚህ እኛ እዚህ ላይ የምንባላ የምንናከስ ሰዎች ከሁሉ ልዩነታችን የሥላሴ አማንያን መሆናችን የበለጠ ያጠጋጋናል። ጠላት እንዳንሆን የፍቅር ባውንደር ይሰራልናል። ገባችሁ አይደል? እስቲ እንትን በሉ እንከባበር። አሁን ፌቨን የምትባል ኦጂ ልጅ አለች። ኦጂ ልጅ ኦርቶዶክሳውያን ጋር በሰላም ነው ገብታ አውርታ የምትወጣው። ያስጠጓታል ምናምን ትገባለች። ጥሩ ናት፣ ትግባባለች ከልጆቿ። እሷን መቀበል የቻለ ኦርቶዶክሳዊ ከእሷ ጋር አብሮ ገዝተ ላይ መቀመጥ ማይቆጠቁጠው ኦርቶዶክሳዊ ከፕሮቴስታንት ጋር መቀመጥ ለምን እንደሚቆጠቁጠው አላውቅም። ገባ? ከተራራቅም በትምህርት ከፕሮቴስታንቱ ጋር ከምትራራቀው በላይ ከኦንሊ ጂሰስ ጋር ትራራቃል። ግን በቃ እኛ እዚህ ሚዲያ ላይ በቃ የሚፈልጉ ልዩነቱ እንጀራቸው፣ ልዩነቱ ቢዝነሳቸው፣ ልዩነቱ የገቢ ምንጫቸው የሆኑ በዛም በዚህም ያሉ ወገኖች ስላሉ መስማማታችንን አይወዱትም። ከተስማማን እንጀራቸው ይሻግታል። ከተስማማን ወጣቸው እጅ ይላል። ከተስማማን ቤታቸው ይዘጋል፣ አድማጭ ይጠፋል። ከተስማማን ተጽዕኗቸው ይቀንሳል። ምክንያቱም እንስማማ ስንል ትምህርትህን ጣልልኝ እያልኩ አይደለም፣ ሃይማኖትን ተውልኝ እያልኩ አይደለም። አትሊስት ሪስፔክት አድርግልኝ እያልኩ በቃ ሪስፔክት አድርገው። ስትተቸው ሪስፔክት አድርገው፣ ሞካት አድርግበት። እምነት ብዬ ያስኩትን ህይወቴን ልሰጥ የተዘጋጀሁበትን ነገር ሞካት አድርግበት። ይህንን ነው እያልኩ ያለሁት። ስለዚህ እንዳይቆጠቁጣችሁ ወንድሞች እህቶች፣ እሺ በቃ እወዳችኋለሁ። እውነቱን ነው የነገርኳችሁ። ይሄ ነገር የማይመቻችሁ ሰዎች እንዳላችሁ አውቃለሁ።
ግን ቢመቻችሁ ደስ ይለኛል። ተባረኩ።